አዎ አይ መንፈሱ ላይ የምናመጣው ምኑ መሰለ ራስህን ስታየው ነው። አሁን ለምሳሌ አንዲት ሴት ላይ የተፈጸመ ጉዳይ ሌላዋ ሴት ላይ ላይፈጸም ይችላል። አንተ ላይም ሊሆን ይችላል። አንተ አንዲት ሴት ቀርበሃት ያሳየች ባህሪ በሙሉ መንፈስ ነው ማለት ላይ ይችላል። ግን አንድ 3 4 ፍቅረኞችን በህይወት ዘመን አይታቸው የምትለያይበት መንገድ አንድ አይነት ከሆነ እነሱም አንተን የሚሰድቡበት መንገድ ከአንተ የሚርቁበት መንገዱ አንተም ለእነሱ የምታሳየው ባህሪ ተመሳሳይ አይነት ፍቺ ተመሳሳይ አይነት መራራቅ ከሆነ አንተ ጋር ያለችው አይነት ጥላ ቀጥታ እነዛ ሰዎች ጋር እየሄደች ምን እያደረገች ነው? ሂዱ ከዚህ ብላ የምታባረርበት መንገድ እንደዛ ነው። ለምን ብትል አንተ ነህ የሁሉንም ሴቶች የራቁበትን መንገድ የምታውቀው። እነሱ ግን ብዙ መሆናቸውን አያውቁም። ለምሳሌ አጭር፣ አንዷ ረጅም፣ አንዷ ወፍራም፣ አንዷ ደግሞ ጠይም ያው ከፋፈልናቸው። አጭሯ ከአንተ የተለየችው በምን እንደሆነ ብቻ ነው የምታውቀው እንጂ አንተ ከአራቱ ሴቶች ጋር እንዳነጻጸርካት አታውቅም። እሷም በህይወቷ ውስጥ 5 ወንድ መጥቶባት ወይም 4 ወንድ መጥቶባት አራቱንም ወንዶች እንዴት እንደተለየቻቸው ነው የምታስበው እንጂ እነዛ ወንዶች እሷ እንዴት እንደተለየዋት ሁሉም ላያውቁ ይችላሉ። ግልጽ ነው። ስለዚህ አንተ ልጅቷን የራካት በምን መንገድ ነው? ለምሳሌ ሁሉም ሴቶች አቅም የለህም ቀሽም እንትን የሩካቤ ምናምን አትችልም ብለው ሁሉም የሚርቁህ ከሆነ አንተ ጋር ያለችው አይነ ጥላ ሁልጊዜ ሴቶችን ስትቀርብ ዝሙት ስሜት እንዲመጣብህ ታደርግና እንድትፈተሽ አድርጋ እንድትወርቅ ታደርጋለች። አየህ፣ ሁሉም ተመሳሳይ እንደዚህ ነግረው የሚሄዱ ከሆነ እንደገናም ደግሞ እንገናኝ እንተኛ እኔ እኮ እንደዚህ ናፈከኝ ሲሉ አንተ እምቢ የምትላቸው ከሆነና አልፈልግም የምትላቸው ከሆነ አንተ ከእግዚአብሔር መንፈስ አንስበው ከመንፈሳዊ ሕይወት አስበው ነው። ሁሉም ሴቶች ግን አብረውህ ባለመተኛታቸው የሚርቁህ ከሆነ ወይ እግዚአብሔር ነው ከአንተ እነዚህ ሴቶች እያራቃቸው ያለው ደህናዋ ሴት እስክትመጣ ወይ ደግሞ አንተን ሴቶቹ እንዳትቀርባቸው። በእርግጥ ዝሙት ከጋብቻ በፊት ጥሩ አይደለም ብያለሁ። ግን ያም ሆኖ እንዳልከው ኃጢአትም እንኳን ሆኖ እኮ አልኩ ዘፈን መዝፈን ኃጢአት ነው። ዘፋኝ መንግስተ ሰማያትን አያወርስም ይላል። ግን ዘፋኞች ሆኖ እንኳን እርስ በርስ በመተት ይማተታሉ ብዬ እንዳልኩት ሰይጣን ዘፋኝ መሆኑን እያወቀ ሰውየው ኃጢአት እየሰራለት እንደሆነ እያወቀ መዝፈን ኃጢአት መሆኑን እያወቀ ድግምቱ ግን ዘፋኙ ጋር መጥቶ ግጥም እንዲጠፋበት ያደርጋል። ናይት ክለብ ላይ ብዙ ነው መጥተው ቢነግሩኝ ይቸገራሉ። ከዛ የሚያገኙትን ገንዘብ በኤችአይቪ መያዝ ብዙ ነገሮች አሉ። ቃስ ናይት ክለብ መስራትም ዘፈን መዝፈንም በአጠቃላይ ኃጢአት ሆኖ ግን እርስ በርስ ደግሞ ድግምቱ ይሰራላቸዋል። ለምን? በቃ የታዘዘውን መፈጸም ስለሚፈልግ ሰይጣን በቃ ምንም ኃጢአት የሚሆን ጽድቅ እንጂ ግዴታ የጽድቅ መንገድን ብቻ ነው የሚያበላሸው ማለት አይደለም። የኃጢአት መንገድም ሆኖ ሂድ ይሄን አድርግ ሲባል ያደርገዋል ነው የምልህ። ሰይጣን ያደርገዋል። እዚህ ጋርም ስትመጣ አንተ እግዚአብሔርን አስበህ ከጋብቻ በፊት ሩካቤ አልፈጽምም ብለህ በፍጹም ይሄ ማድረግ የለብኝም ብለህ ራስህን ዘግተህ እያለ አንተ ጋር የመጡት ሴቶች በሙሉ ከአንተ ጋር የሚፈልጉት ሩካቤ ብቻ ከሆነ አይነ ጥላዋ ምን እያደረገች ነው ማለት ነው? አንተን መንፈሳዊ በሚመስል ሀሳብ ውስጥ ከታህ ሴቶችን የምታረቅበት መንገድ ደግሞ አንድ አይነት ሀሳብ ሁሉም ከአንተ ጋር መተኛት የምፈልጋቸው ምንድን ነው? ሁሉም ሴት እንደዛ ነው የሚፈልጉት አይደለም። መቼም ሁሉም ሴቶች ናንተኛ ና እንደዚህ እናድርግ አይሉ። ስንት ጨዋ ሴት አለ። እንዴት አንድ አይነት ሀሳብ ሊኖራቸው ቻለ ስትል ከአንተ ነው እነሱ ጋር እየሄደ እንዲህ አይነት ሀሳብ እንዲያስቡ የሚያደርጋቸው ማለት ነው። ከዛ እንድትራራቁ ማድረግ ይህቺ እንዴት ትለኛለች። አሁን አንተ ለምሳሌ በጣም ጨዋ የምትባል ሴት ስነ ስርዓት ያላት ሴት ግን ፍቅሯን የምትገልጽ ሴት ድንገት አጋጥማህ እኔ እግዚአብሔርን እፈራለሁ እና ወድጄሃለሁ ብንጋባስ ብትልህ ምን አይነት ስሜት ይሰማሃል? እንዴት ሴት ልጅ ትጠይቃለች ነው የምትለው? እኔን መጠየቅ ያለብኝ ወንድ ነው የተለመደው እንደዚህ ነው ብለህ በተለመደው መንገድ ስላልመጣች እንድትጠበስ ሆና የተሽኮረመመች የሆነ ታይት ለብሳ ምናምን ራሷን ገላልጣ ስላልመጣች ብቻ ወይም ደግሞ እንድትጠይቃት አንተ የትዳር ጥያቄ እንድታነሳ አድርጋ ዳርዳር እያለች መከራዋን አይታ እንድትመጣ ካወጣኸው መስፈርት አንጻር ባለመምጣቷ ታሸሻታለህ? ታርቃታለህ? እንደዛማ መልስልኝ እንጂ ጸጣልክ። እኔ መንፈሳዊ ሆና አሁን አንተ ባለጌ ስለጠየቀችህ ባለጌ እንዴት ትጠይቂያለሽ? አንቺ ሴት አለሽ እንዴ? በሲስተም አትናገርም ምናምን ያስብላል። እንደዚህ እንድትል ያስብላል። ያንተን ነው መጠየቅህ። እሺ አንተ አሁን ብትመጣ አንዲት ሴት ለምሳሌ አይናፋር እንደሆን ካውቄ እኔ
እና ላገናኝላ ላስተዋውቅ ስል እምቢ ብለኸኝ ግን በቃ ሂጂና ቀስ ብለሽ ቅረቢውና ተዋወቂው ብዬ ብልክብህ እንዴት ነው የምታያት እቺ ልጅ? እንደኔ ምንም ችግር የለብኝም። ያው ዋናው እንግዲህ ከአስተምሮ አንጻር ከአንተ አስተምሮ አንጻርና ከማንነት አንጻር ከሆነ ምንም መጥፎ ነገር እስካልሆነ ካልተደረገ ድረስ ያው አሁን በጥሩ መንገድ ነው እንትን ብለው ብዙ እሷ አይነጥለዋን ገፈፈች። በቃ ደፈረ ብላ መጠየቅ እንደገና ምናልባት ይሄ ልጅ አይነጥላ ሊኖርበት ይችላል፣ ሴትን ደፍሮ መጠየቅ ሊከብደው ይችላል ብላ በጣም ትሪት አድርጋ ምናምን አይዞህ እሺ ምናምን ብላ የሆነ እንዴት ነው ያንተን አይነፋርነት መሽኮርመምህን በጣም ባትሽኮረመምም እሷ ደፈር ብላ አንተን ለማላመድ የምታደርጋቸው ነገሮች ባለጌ ያስብላታል ወይ ነው የምልህ? አያስብላት። በቃ ይሄንን ነው የምነግርህ። ጾታ አይደለም የሚገድበው፣ ያንተ ሁኔታ ነው የሚገድበው። ወንዱ በኮንፊደንስ መጠየቅ ካቃተው ግን ማግባት ያለበት እድሜ ላይ ሆኖ ትዳር የሚያስፈልገው እንደሆነ እያወቅ እሷም እየሰማች ዝም ብላ ማለፍ የማትችል ከሆነ ይሄንን እንደ ጥሩ አጋጣሚና እንደ ጥሩ እድል ነው መጠቀም ያለብህ። በዛ ላይ ደግሞ በጣም ጎበዝ እንደሆነች ነው መረዳት ያለብህ ልጅቷ። ለምን አንተ ጋር ካለው አይነ ጥላ መንፈስ አንጻር ነው ልታነጻጽረው የሚገባ እንጂ ሴትና ወንድ በሚለው ባህል ውስጥ ገብተህ አይደለም ይሄን ነገር ማሰብ ያለብህ። ሁኔታዎች አንዳንዴ እንደዚህ ያስገድዳሉ። ከዛ ፍቅራችሁ ምን ይሆናል? ነገ ከነገ ወዲያ አብራችሁ በምትጫወቱበት በምትሄዱበት በምትወጡበት ሰዓት ላይ ከሆኑ ወንዶች ጋር ስትጫወት እቺ ልጅ ስትሳሳቅ ጓደኞችህ መተው ያንተ ስታወራ ምን ስትል አንተን የጠየቀችህ እሷ ስለሆነች አሁንም ሌሎቹን ደግሞ ልክ እንደዚሁ በፈጣጣ ትጠይቃቸዋለች ብለህ ልታስብ ትችላለህ። አየህ አንዳንዴ በራሱ አንተ ጋር ሴቶችን እንዳታናገር ሲዘጋህ የነበረው አይነ ጥላ ወይም ስትዘጋህ የነበረችው አይነ ጥላ አንተ ውስጥ ያንን ጥያቄ ታስቀምጠውና ለክፉ ቀን ታስቀምጠዋለች። እና ሚስትህ በጣም ተጫዋች ሆና በጣም በቃ የሚገርም ደስ የሚል ጸባይ ኖሯት በጣም ደስ ባላት ቀን ላይ ማታ እኔ ግን ከጓደኞች ጋር እንደዚህ እንድትጫወች አልፈልግም፣ ምንድነው እንደዚህ ማሽካካት ካልካት አለቀልህ በቃ። አየህ ምክንያቱም መጀመሪያውኑ አንተን ያቀረበችበት መንገድ በራሱ ሰፖርት እርዳታ ነው። እርዳታው ምንድነው? ማድረግ ስላልቻልክ አንተ እና ደግሞ ልትረዳህ ችላ እሷ አይነ ጥላ ስላለበት ሊሆን ይችላል ብላ አስባ አንተን የቀረበችበት መንገድ በራሱ እዛ ደርሷቸዋል። ትዳር ላይ ነች ያላችሁት። ልጅ ከተወለደ በኋላ ከተጋባችሁ በኋላ እንኳን መጠርጠር ቀርቶ ጉዳዩ ተፈጽሞ ብታየው እንኳን ይሄ ነገር እንዴት ሊሆን ቻለ ብለህ ነው ማሰብ ያለብህ። ለምን አንዲት ሴት ካገባች በኋላ ስታመነዝር ወይም ካገባች በኋላ ቺት ስታረግ ወድ አይደለም ይባላል። በላይዋ ላይ የሆነ ነገር ችግር አለ ማለት ነው። ወይ ከወንዱ የእናንተ አስተምሮ በእናንተ አስተምሮና መንፈሳዊ መሆን ነው እንዲህ እንድታስብ የሚያደርገ እንጂ አብዛኛው ሴኩላር ወይም ዓለማዊ የሆነ ሰው ክብሩንና ኢጎውን ስለሆነ እኔማ ይሄን ቶለሬት አላደርግም ብሎ የመሸሽ ነገር ነው ያለው። እና የኛውን የኛ አስተምሮ ምናምን ብዬ አይደለም ማለት እኔ መንፈሱን ገብቶኛል ከተረዳሁበት አንጻር ነው የምነግርህ እንጂ ይሄን ትምህርት ቆርጦ አንድ ሰው በቲክቶክ ላይ ይሄው መምህር ስለዚህ የተናገረው ይሄ ነው ብሎ ቢለቅ አንድ ሴት ዝም ብላ አዳምጣ እውነት እኮ ነው እኔ እኮ በቃ ይሄ ልጅ ዝም ብሎ የሚሻሻኝ ለካ ወዶ አይደለም ብላ ሄዳ ያን ልጅ ናስ ይፈልግ ይሄ ነው እስቲ እናውራ ምናምን ብላ ስትለው እሺ ሊል ይችላል። ከሷ እንዲመጣ ፈልጎ ሊሆን ይችላል። እና ከዛስ ሲያወሩ ሲጫወቱ ምን ስትል ቀስ ብላ በመላመድ ምናምን ፍቅር ልታስይዘው ሞክራ ይሄንን ትምህርት ከተረዳሽ በኋላ አይነ ጥላ እንዳለበት ስታቅ አይነ ጥላ አለብህ አትለውም። ጸበል እንሂድ እስቲ ጸበል መጠመቅ ፈልጌ ነበር አሞኛል ምናምን እንደዚህ እስቲ ቦታ እንሂድ ቤተክርስቲያን እንሂድ ብላ አውቃ ቀስ ብላ በሲስተም ይሄ ልጅ ልታድነው ትችላለች። ይሄ አስተምሮ ይሄ ትምህርት አዌርነሱ እየሰፋ ሊመጣ የሚችለው ይሄን ትምህርት በማዳመጥ ብቻ ሳይሆን አንተ የጠየቀው ጥያቄ አንተ ውስጥ የተቀበለው ጥያቄ የሁሉም መሆኑን በማወቅ ነው። አንተ አሁን ይሄን እያወራህ ነው፣ ግን ብዙ እህቶች ይሄ እውነት ነው ትክክል ነው እየጠየቀ ያለው ልጁ የሚያወራው ነገር ብዙ እንድንወያ ያርጎናል ብለው ይላሉ። ጥያቄ ካለ በውስጥህ አጠገቤ አለች ብለህ ለምትላት ሴት ጉዳዩን ማውራት ይሄ ነገር ምን ሊሆን ይችላል፣ እንደዚህ ሳስብሽ ይሄ ነገር ይፈጠራል፣ እኔ አንቺ ጋር መደወል ሳስብ ይሄ ነገር ይመጣል ብሎ ማውራትም ራሱ መልስ ነው። ማውራት ራሱ ቀብሮ ማስቀመጥ አያስፈልግም። ወንድ ስለሆንኩኝ እንደዚህ ካልኳት እንዴት ትለኛለች ምናምን እንደዚህ ትንቀኛለች ማሰብ አያስፈልግም። የኔ ለምትለው ሰው ያለህን ሀሳብ ማካፈል ነው። ግን ሁሉ ነገር አይነገርም። በቃ ችግሩ
መፍትሄ ያስፈልገዋል ለምታስበው ነገር ብቻ ነው የምታወራት ማለት ነው። ግን ለምሳሌ ልጅቷ በጣም አይናፋር ሆና ወይም ወንድ ቀርባ ማታቅ ሆና ፍላጎት ሊኖራት ይችላል እና እቺ ልጅ ስትቀርባት ቤተሰቦቿም ያንተን እሷን መቅረብ ሊወዱት ይችላሉ። ያከብሩሃል፣ በጣም ያቀርቡሃል። እሷስ ምን አይነት ስሜት የሚሰማት ይመስላል? አይነ ጥላ ነው እንግዲህ የጋረዳት አይደለ? ቤተሰቦቿ ወደውሃል አንተን፣ እሷም ደግሞ ትፈልጋለች። ግን ከላይ ሲታይ ግን ይሄ እንዴት ነው አለ አይደል? አንዳንድ ሴቶች ወንድ እንደማይፈልጉ ሆነው ለመታየት የሚሞክሩ ፊታቸው ላይ ሁሉ ነገራቸው ያስታውቅባቸዋል። ፍላጎት እያላቸው ግን ነይ ስትላት አይመቸኝም ትልና እራሷ በፈለገችው ቀን ግን ትደውልላለች። ወይም ደግሞ ኢጎ ነው ማለት እንችላለን። እሱም አይደለም ኢጎዋ ሙሉ ኢጎ የምትለው ምኑ ላይ መሰለኝ? የዋህነት ነው ወይስ ኢጎ ነው? ኧረ የዋህነት አይደለም። የዋህነትማ ከሆነ እንዲያውም ማለት አንዳንድ ሰው የዋህነት እንደዛ ከሆነ የዋህነት እኔ አይደለሁም። ኢጎም ይሄ ድንፋታ ግትርነት ወይም ደግሞ ባለችበት ሀሳብ ለመጽናት ያሰበችው ምንድነው? አንተ ለእሷ ያለህን ስሜት ግልጽ አድርገህ ስለተናገርክ የትም አይሄድም። ኮራበት ብናገረው ቤተሰቦቼ ጋር ኦልሬዲ መጥቷል፣ አውቀዋል። ስለዚህ ምንም ፊት ባሳየው የትም አይሄድም ብላ ስለምታስብ እንደፈለገች ነው የምታሳይ። ፊት አይመቸኝም ልትል ትችላለች። ወይ ድንገት ስትመጣባት ላትወድ ላይመቻት ይችላል። ጓደኞቿ ፊት ላታስተዋውቅ ትችላለች። ይኸው ጓደኛ ያስኩኝ ፍቅረኛ ያስኩኝ ብላ ላትናገር ትችላለች። ኦልሬዲ ተግባብታችሁ እንኳን አንድ ሀሳብ ሆናችሁ እንኳን ሁልጊዜ የእሷን ሀሳብ እንድትቀበላት። ለምሳሌ በመንገድ እየሄዱ ሁለት ፍቅረኛሞች እንደ ቀልድ ነው የሚወራው። ይሄን ጨረቃችን ጨረቃ እዚህ ጋር ማን ነው እንደዚህ ያረጋት ያለችው? ከዛ እኔ እንጃ አላውቅም እኔ ነኝ በል ስትለው እሺ እኔ ነኝ በቃ እሺ በቃ አላት ይባላል። አንዳንዴ ምንድነው እሷ ሙልፍጥፍጥ ስትልበት ስትሞላፈጥበት እሱ ሁሉ ነገሯን የሚያስተናግድ ከሆነ በእሷ ኮንትሮል ውስጥ መሆኑን አለመሆኑን ታውቃለች ማለት ነው፣ ታረጋግጣለች። ከዛ ወደ ቁም ነገሩ መምጣት ትጀምራለች። ሴት ልጅ በጣም ስማርት ናት፣ ብልጥ ናት። ከፈተሸችው ካጠናችሁ በኋላ ምንም አይነት ባህሪ ባሳይ፣ ብነደድበት፣ ብቆጣበት፣ የሆነ ችግር ባሳየው ይችለኛል፣ ያዝለኛል ብላ የምታስበውን ሰው ነው የምታገባው። ምን አይነት ባህሪ ያላት? ቅድም እንዳልኩህ ቤተሰቦቿም አውቀው እሷም ፍላጎት ኖሯት ግን ፊቷ ላይ እንዲታወቅባት የማትፈልግ ሴት። እንደዚህ አይነት ሴት ምንድን ነው የምትባለው? እስቲ አምጡት ባካችሁ። እና ሞር በብዛት ይችለኛል ወይ ነው የምትለው። ወንድም እንደዚህ አይነት አጋጣሚ አለ በወንድ ላይ። ትችለኛለች ወይ? ገንዘብ አባካኝ ነኝ፣ ሴት ጋር ሄዳለሁ፣ ግን ማግባት እፈልጋለሁ። ስለዚህ ሚስቴ ቺት ባረግ እንኳን ብትደርስብኝ እንኳን ይቅር የምትለኝ ነች ወይ ብሎ አይቶ አጥንቶ፣ አንዳንዶቹ እንዲያውም ከገጠር አምጥተው የሚያገቡት እንዲያውም ይሄን ለመቋቋም ይመስለኛል ሳስበው አንዳንዴ። እና ምንድነው ግን ይሄም ደምድሜ አይደለም የራሴን ሀሳብ ነው የምናገረው። እና ምንድነው ለካማ ጎናቸውን በደንብ የሚያውቁ አፍቃሪዎች ወይም ደግሞ ትዳር ፈላጊዎች ደካማ ጎናቸው ልትሸከምላቸው የምትችል ሴት ወይም የሚችል ወንድ ፍለጋ ነው የሚዘገዩትና ጸባያቸውን የሚቀያየሩት እንጂ ማግባታቸው አይቀርም። ያገባሉ፣ ይኖራሉ። ትዳር ላይም ሆነው እኮ እንደው ምን ይሻለኛል እስኪል ወይም እሷም እስክትል ድረስ ዝም ብሎ በቃ ትዳር አይሉት ምን አይሉት የሆነ ደስ የማይል የሚጎረብጥ አይነት ላይፍ 20 ዓመት 30 ዓመት ያሳልፋሉ። ከጎረቤት ሄዳ በሐሜት ልታነካከሰው ትችላለች። ቤትም አባካኝ ሆና ገንዘብ ማትቋጥር ሴቭ ማታረግ፣ ዘመዶቿ ፊት እሱን የምታማ በቃ ልጆቿን ዞር ብላ ማታይ ዱርዬ እየወጣች እየገባች በቃ ብቻ ብዙ አይነት ሴቶች ባህሪ አለ። ያንን ባህሪዋን እያሳየች ተቃጥሎ የሚኖር ወንድ ይኖራል። አንድና አንድ ማታ ሲመጣ እሱ ሲመጣ እሷ ትወጣለች። ምን ማለት ነው? ለማበሳጨት ላይሆን ይችላል፣ ከመናቅ ሊሆን ይችላል። እሱ ለሱ ያላትን ቦታ ምንም ያን ያክል ቦታ ላሰጠው ትችላለች። እና እሱ ፊት በስልክ የማይወራ ነገር ማውራት ሞር በብዛት የድሮ ጓደኞቼ ናቸው ምን ማድረግ መሰለህ እያሉ ከድሮ ወንድ ጓደኞቻቸው ጋር ማውራት ሴቶች። ወንድም ሆኖ ደግሞ ልክ እንደዛው ያን ማድረግ የማይገባው ነገር እያደረገ አዝላው ወይም አዝሏት ይኖራሉ ማለት ነው። ይሄ የሚሆነው ግን ይኸውልህ ማግባታቸው አይቀርም አልኩህ እኮ፣
ግን እኔን የሚችለኝ ሰው እስከማገኝ ብለው የሚረፍድባቸውም አሉ። አግብተው ከዛ በኋላ ይቀጥላል ያው ባህሪ እንደሚችላት እንደሚያዝላት ካወቀ በቃ ልክ እስከሚያገባት ድረስ ልስልስ ምናምን ትልና ካገባት በኋላ ይጀምራል ያኛው አዲስ ባህሪ። እንዴ ይሄ ባህሪ ምንድነው? እኔ አላቀሽም ነበር እስኪል ድረስ አይነ ጥላው ነው እንደዛ የሚያደርገው ማለት ነው። ሌላው ደግሞ ሳልገልጽልህ ማላልፈው ነገር በደንብ ዲቴል ገብቼ ላወራ የምፈልገው ምንድነው እንዲያገቡ የማይፈልግ አይነ ጥላም ዛርም ምንም ሊሆን ይችላል። ግን የማግባት ፍላጎቷ በጣም ያየለ ወይም የማግባት ፍላጎቱ በጣም የበዛ ከሆነ አይ ቆይ እስቲ በጣም ጓጉታለች ላጋባትና ከዛ አፋታታለሁ ይላል። በቃ ድል ባለ ሰርግ ይጋባሉ። ከዛ ሊያፋታ ይችላል። ባያፋታቸውም በትዳር ውስጥ እንትን እድር እስኪመስል ወይም ደግሞ የሆነ መንደር ቁብና ስብሰባ እስኪመስል ድረስ በቃ የጨበራ ተስካር ነው የሚመስለው። በቃ ደስ የማይል ላይፍ ይኖራሉ። ሁለቱ ፍቅረኛሞች ሆነው በቃ በጣም ተዋደውም ልጆቻቸውን ደግሞ ምን ያደርጋል? አይነ ጥላው አካል ጉዳተኛ ያደርጋል። በጣም ረባሾች፣ አስቸጋሪዎች፣ ወይ በጊዜ ቶሎ የሚሞቱ የሆነ ብቻ አላል ወይ መካን ያደርጋል እና እሷን ወይ እሱን መካን ያደርገውና በልጅ ምክንያት ብቻ እንዲፋቱ ያደርጋቸዋል። እንዳይወልዱ አድርጎ በሕክምናው በምንም ይሞከራል የሚላቸዋል። ይሄን አድርጎ ደግሞ የሚያለያይም አለ። ይሄ እንትን ነው። በተለይ በልጆች ነው። ልጆች ላይ በጣም ይመጣል። በልጅ የሚበቀል አለ። ጥሩ ትዳር ኖርን ሲሉ ልጆቻቸው ላይ የሆነ ነገር በማድረግ ይበቀላል። አመፀኛ ልጅ እንዲሆን ያደርገውና በጥብጥ ያደርጋቸዋል። ከዛ አባቱን መስሎ ነው የወጣው ስትል እሷ እንዴት እንደዚህ ትያለሽ ብሎ በዛ ይደባደባሉ። ትዳሩን ጥሎ ይወጣል። ተቆራጭ እያደረገ ሲንግል ማሞና ትኖራለች። በቃ የሆነ ጊዜ ሳታስበው የተናገረችው ቃላት የትዳራቸው መበተኛ ይሆናል። ትዕግስት እንኳን የማይኖረው ሰው እንደሆነ ነው የምትረዳው እሷ ራሱ። እሺ በቃ ይቅርታ ብላ ሽማግሌ ብትልክ እሱም ሽማግሌ ቢልክ ነገሩ ድርቅ ክርር ብሎ በዛው ይቀራል። እና ይሄ አይነ ጥላ ደግሞ ምንድነው በፍቅረኛ በነበሩበት ሰዓት አስመሳይ የነበረው ቡዳ፣ በተለይ ቡዳ አስመሳይ መንፈስ አለ። ድራማ መስራት ይችላል አይደል? ከዛ ባለባበስ ባነጋገር ምናምን ቅስስ ብሎ ምናምን በሴቶቹ ላይ ወይም ወንዶቹ ላይ ያሳይና እኔ አስታውሳለሁ አንድ ሆነ ሰው ካገባት በኋላ የጴንጤ መዝሙር ከፍታ አገኛት። እንዴ ምንድነው ሲላት እንዴ እኔ ጴንጤ እኮ ነኝ አለችው። መቼ አላት። አይ በቃ ነኝ በቃ እኔ ደብቄህ ነው እንጂ ከጌታ መራቅ አልችልም ቁርጥህ ነው አለችው። በጣም እንደሚወዳት በጣም እንደሚያከብራት በጣም ብዙ ነገሮችን ካደረገ በኋላ እኮ ነው። ይገርም። ምን ያርግ ይሄ ሰው? የኛው ማንነቱ ወጣ። ለምን እንደዚህ ያረግሽ? እኔ እኮ ሃይማኖቴን እንደምወድ ታውቂያለሽ አላት። በቃ ምንድነው የምታካብደው ነው አለችው። በቃ ይኸው እሷን ጴንጤ ነች እሱ ኦርቶዶክስ ነው። ይኸው እስካሁን ድረስ አብረው ይኖራሉ። በቃ ምን ያርግ? ኧረ መምህር ምንድነው ማድረግ ያለብኝ ይለኛል። እንዴ ይሄንማ አንተ ነህ መወሰን ያለብህ። ተማርና አስተምራት። አይ ካለች ደግሞ ከኔ ጋር አገናኛት አልኩት። ሳገኛት ልጅቷ ከአዳልሞቴ መንፈስ የመጣች ልጅ እሳት ናት። እሳት እንዴ አንቺ መጀመሪያ ግን እንደዚህ አይነት ሰው ሆነሽ እንዴት ጌታ ይወደዋል እንደዚህ አድርጎ ማግባት? ስለዚህ ምናልባት እኮ ጌታ ወደ እኔ ካመጣው ብዬ ነው። ይሄ ራሱ እኮ አንድ መስዋዕትነት ነው አለችኝ። ያ ምንድነው? ባሏን ቀስ አድርጌ ወደ ጌታ አመጣዋለሁ ብላ ነው ለካ ያገባችሁ። ክርስቲያን ኦርቶዶክስ መስላ ማተብ አድርጋ አግብታው ነው። ከዛ በኋላ ምን ያርግ ሰው? ግራ ገባው። እየሰገደ እየጸለየ ይሄን ገጠመኝ ቢያሰማት ሁሉ ነገር ቢያሳያትም ምንም ማለት በቃ እኔ እንጃ። አንዳንድ ጊዜ ሴቶች ይሄ ነው ብዬ መደምደም ባልችልም የመናፍቅ መንፈስ ግን ከባድ ነው። ግን እናቷ ተረዱኝ። የእሷ እናት የሚስቱ እናት ይቺ የመናፍቋ እናት ተረዱኝና ልጄ እንደው ብዙ አትድከም፣ እኔ ላይ ብቻ ስራ እንጂ እሷ ላይ አትድከም አሉኝ። ከዛ እሳቸውን አስቆርቤ እሳቸውን አስተምሬ ለቁም ነገር አብቅቼ በቴሌግራም ላይ ልክላታለሁ። አበደች። እንዴት እናቴን ምንድነው መተታስነክታት ነው እንጂ አትቆርብም ነበረ ምናምን። እንዴ መጀመሪያውኑ ነገርኩሽ እኮ አዳልሞቴ የሚባል መንፈስ እናንተ ቤት ይመለካል። እናትሽ ካመኑ እናትሽ ያመኑትን ነገር አንቺ ለምንድን ነው የማትቀበዩ? በአንድም በሌላ መንገድ አንቺ ላይ የእናትሽ መንፈስ አለ። እየነገርኩሽ ነው። ይኸው እስካሁን ድረስ እንደዚህ ሆነች ያለችው። ግን ልክ ልጁ መንፈሳዊ ከሆነ በኋላ ሩካቤ ከለከላት። ከአንቺ ጋር አልተኛም። ልጆቻችን እናሳድጋለን ግን አንተኛም። ምክንያቱም አይፈቅድልኝም። መቆረብ እፈልጋለሁ፣ መንፈሳዊ ሕይወት መኖር እፈልጋለሁ፣ ልጆቼ ማቆረብ እፈልጋለሁ አለ። ያው አባወራ ስለሆነ ልጆቹን በጉልበት ኦርቶዶክስ አድርጓቸው እያስቆረባቸው ነው ያለው። በጉልበት ስለ ያው መቼም ወንድ መንፈሳዊ ሲሆን ተጽዕኖ ይፈጥራል፣ ዓለማዊም ሲሆን ተጽዕኖ ይፈጥራል። ኢትዮጵያ ውስጥ ያለ ነገር ነው። የአባወራነት ጉዳይ የታወቀ ነውና በዚህ ያመለጠ እንጂ
ወንድ ስለሆነ አመለጠ እንጂ ልጆቹ እሱ ቢሆን ኖሮ መናፍቅ የሆነው በፍጹም አይቆርቡም ነበረ፣ አይፈቅድላትም ነበረ። እና ምንድነው ይደብቃሉ ውስጣቸው ያለው ነገር። አስመሳዩ የቡዳው መንፈስ ልክ አሁን ጴንጤ መናፍቅ ሆና አገባችሁ እንዳልኩ ሁሉ ጫት የምትቅም ሲጋራ የምታጨስ ምናምን የነበረች ሴት ጨዋ መስላ ነጠላ ለብሳ እንዲያውም ፊልም ሁሉ ተሰርቶበታል መስላ ምናምን ትህትና ያላት እንደው ድንግል መስላ ትቀርበውና ከተጋቡ በኋላ የሆነ ሳለ ከስራ ሲመጣ ቤቱ ምናምን ፈርሾ ያንን እንትኗን ጋንጃዋን ድቁድቁ ታደርጓለች። ምንድን ነው ሲላት በቃ መቼና ቁጭ በል ተቀላቀል ብላ እስቲ ይህችን ነከስ አድርጋት ብላ ጫት ትሰጠዋለች። ይደነግጣል። እንደዚህ አይነት አጋጣሚዎች አሉ። ሴቶችም ልክ እንደዚሁ ካገቡት በኋላ የሆነ ሰዓት ላይ እሁድ ቀን ምናምን ጫት ይዞ መጥቶ እስቲ ቡና ፈላፈል አድርጉልኝ ምናምን ብሎ ሚስቱን በጉልበት ጫት እንትን ቡና አስፈልቶ ምናምን በግድ ጫት ቃሚ እንድትሆን አድርጎ እሷንም ወደ ራሱ መስመር ሊያስገባት ይችላል። የማታውቀው ባህሪ አዲስ የሆነ ማንነቱ ይመጣና ትዳሯ በሌላ መንገድ ይሄድባታል ያላሰበችው። ይሄ ምንድነው? አስመሳዩ የቡዳ መንፈስ በፍቅር ጊዜያቸው ላይ በጣም ሲስተማቲክ በሆነ መንገድ ይሄዳል። ግን የማግባት በጣም ፍላጎት ይኖረውና በቃ ሊያገባ ሲፈልግ ወዳው ላይ ያለው አይነት ጥላ እንደዚህ አይነት ትዳር ነው የሚሰጣቸው። አብረው ዓለማዊ ይሆናሉ። ድራፍት ይኖራል፣ ውስኪ ይኖራል ቤታቸው ውስጥ ማለት ድራፍት አልኩኝ፣ ቢራ ይኖራል፣ ውስኪ፣ አረቄ ምናምን መጠጦች ፍሪጁን ይሞሉታል። ወይም ደግሞ ቤት ውስጥ አለ ቡና ተፈላለታለች። ዓለማዊ እስከሆኑ ድረስ እግዚአብሔር ቤት እስካልሄዱ ድረስ በኃጢአት ይስማማሉ። እናስወርድ፣ እሺ፣ አይ አሁን መወለድ አለበት፣ እሺ፣ ይስማማሉ። እንደዚህ እናርግ፣ የሆነ ለገበያ ለድግምት እኮ ይሄን ማድረግ አለብን፣ እሺ፣ እሺ። ሁለቱ ለኃጢአት ይስማማሉ። ለአስማትም ለድግምትም ለዓለማዊ ኑሮም ለሩካቤም ቅዳሜ ማታ ሩካቤ ለማድረግ በግዝት ቀን በአጽዋማት ጊዜ ምንም ቢያደርጉ በኃጢአት ይስማማሉ። ትዳሩ ምን ይሆናል ማለት ነው? እግዚአብሔር የሌለው ይሆናል። ላግባ ብሎ ቢልም ትዳር ውስጥ ቢገባ ግን እግዚአብሔር የሌለው ከሆነ ይመቸዋል ለሰይጣን። ትዳር እኮ ያን ያክል በጣም እንትን ሆኖ አይደለም ለሰይጣን መጥፎ ነገር ሆኖበት ሳይሆን ከተጋቡ በኋላ ልጅ ሲወልዱ ልጅ ይስማሉ፣ እግዚአብሔርን ያመሰግናሉ፣ እናስቆርብ ይላሉ። ያንን ነው የሚፈራው ሰይጣን። ይሄ ደግሞ የማያረጉት ከሆነና ፍጹም ዓለማዊ ሆነው ከተባበሩ በኃጢአት ይፈቅድላቸዋል ትዳሩንም ራሱ። ግልጽ ነው አይደል ማውራ? ግልጽ ነው። እኔ ራሱ ከዛ ከፕሮቴስታንት ስለሆነ የመጣሁት የማስመሰሉ ምን የምትለው ነገር ይገባኛል። ከዚህም ጋር ራሱ አመሰግናለሁ ስለመለስክልኝ። ከዚህ ጋር እያይዤ የምጠይቀው ይሄ ስላድን ነውን ስታይ መሳደብ የመሳሰሉት ነገር ይሄ የአሕዛብ መንፈስ የመናፍቅ መንፈስ ቀሲስ ሄኖክም የአየር አጋንንት መጥቶ ይሄንን እንደሚያደርግ አስተምረናል። እና እኔንም ያጋጠመኝ ምንድነው መሳደቡ እንዳለ ሆኖ ስዕል አድኖውን የትኛው ስዕል አድኖ ለመናገር ይከብደኛል። ግን ስዕል አድኖውን በደስ በማይል አጸያፊ በሆነ መልኩ ማየት፣ በዝሙት በሚመስል መልኩ ስዕል አድኖን በኢማጂኔሽን ማለት ነው፣ በአይነ ህሊና ነው የሚባለው ኢማጂኔሽን፣ በምናብ እንትን እየጸለይኩም በስዕሉን እያየሁትን በሀሳቤ ልክ ስዕል አድኖውን በዝሙት አይነት መልኩ እንዳየው አይነት እንደዚህ አይነት ነገር ያጋጥመኛል። እና ይሄ ነገር የኔም ይመስለኝ ለምንድን ነው እንትን ልክ ያ ሀሳብ ሲመጣ ሀሳቡን ሰፖርት የሚያደርጉ ደግሞ አብሮ ስለሚመጡ የራሴ ይመስለኛል። ለምሳሌ አንድ ክፉ ሀሳብ ሲመጣበት ተጨማሪ ግደለው ከዛ በኋላ እንደዚህ ሆኖ ከዛ እንደዚህ ሆኖ እንደሚባለው ይሄኛውም የዝሙቱን ሀሳብ እኔ ራሱ ሰፖርት እያደረኩት እንደምፈልገው አይነት የሆንብኝና ጸሎቱን እንዳልጸልይ ወይም ደግሞ ይሄ በቃ ለመጸለይ ያለ ተነሳሽነት እንዲቀንስብህ ያደርግሃል። ለምን እንዴት እንደዚህ ስዕል አድኖም በዚህ መልኩ እያየሁት እንዴት ነው የምጸልየው? ሌላው ደግሞ ከዚህ ከያይዤ የምነግርህ ድንገት እንኳን የዝሙት ሀሳብ ቢመጣብኝ በሴት ማለት ነው በመሀል ስዕል አድኖ ይመጣብኛል እና ግራ ትጋባለህ። እንዳለ የዝሙት ሀሳብ ያመጣል። ዝሙቱ ጋር ስትሆን ደግሞ ስዕሉን ያመጣዋል። የዝሙት ሀሳቡን ሲመጣብኝ ደግሞ ስዕሉን ያመጣብኝና አንዳንዴ ምን ይመስለኛል ዝሙት ሀሳቡን እንዳላስብ ማስጠንቀቂያ ነው እላለሁ። ግን እንደዛ የማይሆንበት ምክንያት ብዬ የምረዳው ልክ የዝሙት ሀሳቡ እንደመጣ ስዕል አድኖውንም ልክ እንደ ዝሙት አድርጎ ስለሚያመጣው ማስጠንቀቂያ ሊሆን አይችልም። ይሄ በቃ ምን ብዬ እንደምተረጉመው አላውቅም። እንግዲህ ኮመንት ላይ ይሄ የሚያጋጥማቸው ሰዎች ካሉ
ቢነግሩን ጥሩ ነው። እና መምህር በዚህስ ምን ትላለህ? ኢግኖር ነው ማድረግ ያለብን ወይስ እኔ እንዲህ አይነት ነገር ሲኖር ክፉ ሀሳብ እንዲመጣብኛል ብዬ ንስሐ ነው የምገባበት። ለመፍረድ እየከበደኝ የራሴ እየመሰለኝ ለመፍረድ ይከብደኛል። ለማሳበብ ነው እኔ ነኝ ወይስ አይደለሁም የሚለው ትንሽ ግራ ያጋባል። ከዚህ በፊት አንድ ወንድሜንም ነግሬው የቅድስት ይቅርብኝ ስሙ ግን አንደኛዋን እንትን እንዲህ አስቦ ራሱን እንትን እስከ ማለት ድረስ የደረሰ ሰው አለ። እንዴት ነው ቅዱሳን እንዲህ ማስበው? እንዴት ነው የምፈልጋቸው? በዚህ መልኩ እንዴት ነው ማስባቸው ብሎ ራሱን እንትን አለ፣ የማጥፋት አይነት ነገር እና እንዲህ አይነት ነገር ስላለ መምህር በዚህ ምን ትነግረናለህ የሚለው። ስለዚህ ዋና ሀሳቡ ስዕል ፊት ሆኜ የጸለይኩኝ የዝሙት ሀሳብ የሚመጣብኝ ለምንድን ነው ነው ዋና አንድ እሱ ነው። ሁለት ደግሞ ዝሙት ላይ ሆኜ ደግሞ የቅዱሳን ስዕላት ደግሞ ፊቴ ላይ ይመጡብኛል ነው። ዝሙት ላይ ሆኜ ሳይሆን ዝሙት ሀሳብ ላይ ሆነ እና ኢቨን ዳይሬክትሊ ራሱ ስዕል አድኖውን በሚመለከትበት ጊዜ ሊመጣ ይችላል። ስዕል አድኖውን በክፉ ልክ እንደ መጥፎ ስድብ እንደሚመጣብህ በዝሙት መልኩ ስዕል አድኖውን እንድትመለከተው። አይ ይሄ ቀጥታ ይኸውልህ ከመጀመሪያው ልምጣልህ። የመጀመሪያው ምንድነው? ስዕል ፊት ተንበርክኮ የዝሙት ሀሳብና የዝሙት ስሜት የሚመጣ ከሆነ አጋንንት ነው መጀመሪያ። ለምን አልጋ ላይም ሆኖ የማይመጣብህ ሀሳብ ወይ መንገድ ላይ ሆኖ የማይመጣብህ ሀሳብ ወይ ፊልም እያየህ ሌላ ነገር እያደረክ የማይመጣው ሀሳብ ልክ ስዕል ፊት ስትሆን የሚመጣ ከሆነ በቀጥታ መንፈስ የሚያደርገው አጥቶ የጨበጣ ውጊያ ጀምረዋል ማለት ነው። በዚህ ልክ ሰይጣን ራሱን ገልጦ ራሱን አጋልጦ አይቀርብማ። በጣም የሚገርምህ ነገር በዚህ ልክ ሰይጣን እንደዚህ አይዋጋም። ይሄንን ማድረግ ከጀመረ ሰይጣን እጅ ሰጥቷል። በቃ እስኪነቃበት ድረስ አይሄድማ። በጣም በስልታዊ በሆነ መንገድ የሚሄድ የነበረ ሰይጣን ስዕል ፊት ስትንበረከክ ዝሙት ሀሳብ ከመጣ ያለምንም ጥርጥር አጋንንት ነው። በቃ አልቻለም። አንተን ማድረግ የሚችለው እዚህ ድረስ ብቻ ነው። ከዚህ በኋላ ሌላ ሀሳቦችን ማሳሰብ እንኳን ቢፈልግ እንኳን ገገማ የሚባል አለ እየታወቀ ጉዳዩ ኧረ እንደዚህማ እንዴት ታደርጋለህ ትለዋለህ። ልክ እንደዛ ሆኗል ሰይጣን ማለት ነው። ሌላው ስዕል ፊት የዝሙት ሀሳብ ብቻ አይደለም፣ ስዕሉን ማጠራጠር ምንፍቅና ሀሳብም አለ። ለምሳሌ ይሄ እኮ ጨርቅ ነው፣ ይሄ እኮ ላስቲክ ነው፣ ቀለም እኮ ነው፣ ማሽን ጋር ሄዱ ታትሞ ምናምን ነው እኮ የመጣው። እንዴት ነው እዚህ ጋር ምጸልየው ምሰግደው? ደግሞ በዛ ላይ እግዚአብሔር ይሄን ነው የሚመስለው፣ ድንግል ማርያምን ትመስላለች፣ ቅዱሳንስ ማን አያቸው፣ ማን ፎቶ አነሳቸው የሚል በጣም ጥርጣሬ እንዲያድርብህ አድርጎ ያመራምርሃል። ይሄም የሚሆነው ደግሞ ምንድነው? ብዙ ጊዜ ዓለማዊ የሆኑ ጥያቄዎችን ለመጠየቅ ስትንበረከክ ይኸውልህ፣ ዓለማዊ ማለት ነው ይሄ አንዳንድ ጉዳዮች እንዲፈጸሙልህ ንስሐ ከመግባት ይልቅ ኃጢአትህን ለማስወገድ መንግስተ ሰማያት ለመውረስ ዘላለም ሕይወትን ለማሰብ ከመጠየቅ ይልቅ ሁልጊዜ ትኩረትህ ምድራዊ የሆኑ ነገሮች ላይ ከሆነ ምን መማወን ትጀምራለህ? መፈላሰፍና መመራመር ትጀምራለህ። ለምን? ጥያቄው ቶሎ እንደማይመለስልህ ነው የሚነግርህ። አይነግርህም እኮ አያወራህም እኮ ይሄ እኮ ዝም ብሎ ነው ይልሃል። ከዛ ምርምር ውስጥ ትገባለህ ማለት ነው። ሌላው የዝሙት ሀሳቡ ደግሞ የሚመጣው የዝሙት መንፈስ ሆኖ ግን ያ የዝሙት መንፈስ ከአንተ የመጣው አይደለም። አንተ ውስጥ ያለው እንደዚህ አያደርግም። አብሮ የተወለደ መንፈስ ይሄን አያደርግም በፍጹም። ከሌላ ሰው የመጣ መንፈስ ነው። አንደኛ የኔ ውስጥ ያለው ለምን አያደርግ? እንደዛ ስላድ ነው እንደዛ እንዳላይ ለምን አያደርግ? በምን እንደምትወድቅ ያውቃል፣ እንዴት እንደምትይዘው፣ እንዴት እንደምትወድቅ አብሮ ያደገ መንፈስ ስለሆነ ወይም ደግሞ አንተ ነአሃቤ ብለህ ፈቅደህ ወደ ያስገባኸው መንፈስ ከሆነ ለምን እንደጠራኸው ስለሚያውቅ በዛ በጠራኸው መንገድ ብቻ ነው አንተን የሚያሰናክልህ። ለምሳሌ እንበልና ግል ወሲብ ማነው ግል ወሲብ አልኩኝ፣ ስንፈተ ወሲብ ችግር ኖሮብህ ደብተራ ጋር ሄደህ አስደግመህ ከሆነ ያኔ ቆይቷል፣ ድሮ ነው። አሁን ግን እኔ ከሴት ጋር ስተኛ ጎበዝና ብርቱ ጠንካራ ሰው ቶሎ ምናምን ጉዳዩን የማይጨርስ ሰው መሆን እፈልጋለሁ ብለን ያስደገምከው አይደል እንዴ? እዚህ ጋር ስትመጣ ደግሞ ንስሐ ገብተህ ልክ ስትጸልይ ንስሐ መግባት ማለት ሰይጣን ካንተ ውልቅ ብሎ ሄዷል ማለት ላይሆን ይችላል። ከእጁ ላይ ነው እንጂ ዶክሜንትህን የቀማኸው ያንተን የኃጢአትህን ዶክሜንት ሂድል ውጣልኝ ብለህ አላባረርከው፣ ግን እንዲወጣ አንድ መንገድ ሄደሃል። ስለዚህ ሰው ንስሐ ሲገባ ከሰይጣን እጅ ላይ ነው ዶክሜንቱን የሚቀማው። በማን እጅ ላይ ይሆናል? በእግዚአብሔር እጅ ላይ ይሆናል። የወንድሞች ከሳሽ ስለተባለ አንተን በእግዚአብሔር ፊት ሊከስበት ያዘጋጀውን ዶክሜንት ተቀማዋለህ፣ ታስቀማዋለህ።
በቃ ኃጢአትህ መዝገብ ተሰርዞልሃል። እግዚአብሔር ይፍታ ተብልሃል። በምን ይክሰስህ? ስለዚህ አንተን መክሰስ ያለበት በአይምሮ በህሊናህ ላይ ነው። ወቀሳ እያመጣ እንዲህ ነህ እያለ የአቡነ ሺኖዳ የዲያብሎስ ውጊያዎች የሚል መጽሐፍም ስታነበው ይሄን ነው የሚነግርህ። በጣም የሚገርም መጽሐፍ። እዛ ላይ ምንድን ነው የሚሉት አባታችን አቡነ ሺኖዳ? ሰይጣን ሁልጊዜ ንስሐ የገባህበትንና ደግመህ ልትሄድበት የማትፈልገውን ኃጢአት እያመጣ ይወቅሳሃል ነው የሚሉት ሁልጊዜ። ማር ይስሐቅም እንደዚህ ይላል። የመጽሐፈ መነኮሳት ማር ይስሐቅ ወይም የመነኩሴው ይስሐቅ የሚባለው የቅዱሱ ይስሐቅ መጽሐፍ ሰይጣን በፊት ታደርገው የነበረውን አሁን ላደርገው አልፈልግም ብለህ ንስሐ የገባህበትን ኃጢአት ካመጣብህ እጅግ በጣም ደክሟል ማለት ነው። ሰይጣን እጅግ በጣም ቀላል ሆኗል። ስለዚህ ደስ ይበልህ ነው የሚለው። እንዲያው በጣም ደክሟል። ያን የድሮን ሐሳብ እያመጣ አሁንም የሚወቅስህ ከሆነ አትፈልገውም። አንተ እኮ አትፈልገውም፣ እሱን ያመጣው ይሄን ሐሳብ። ስለዚህ ሐሳቡ አንተ ጋር ስለመጣ ኃጢአተኛ ነህ ማለት አይደለም። በዚህ ደግሞ መጣህ እንዴ ይሄን አሳሰብከኝ ኢግኖር እናድርገው ማለት ነው። አዎ ይሄ እኮ እኔ የለበስኩት ስጋ ስለሆነ ከኔ የሚጠበቅ ነገር ነው። ግን ከእግዚአብሔር የሚጠበቀው ነገር እኔ ላይ መጥቷል ነው ማለት ያለብህ። ከኔ የሚጠበቅ ነገር ነው። እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ። እኔ ደካማና ኃጢአተኛ ነኝ። ስጋ ለብሻለሁ። ደካማ የሆነውን ስጋ ብለብስም ግን ነፍስ ብርቱ ናትና ስጋዬን ለነፍሴ አስገዛዋለሁ። እግዚአብሔርም ያግዘኛል፣ የሚጠብቀኝ መልአክም አያንቀላፋም፣ አጠገቤን ያለው። አንተም ጉድፍ ፈላ እያልክ ሰይጣንን ልኩን ስትነግረው ፈተና ስልቱን ይቀይራል። በዝሙት ይመጣ የነበረውን በሌላ መንገድ ይመጣብሃል። ምናልባት በመቀማት ሊሆን ይችላል፣ በማበሳጨት ሊሆን ይችላል። ሰዎች ላይ አድሮ ከአንተ ወጥቶ ሰዎች ላይ አድሮ አንተን ነገር እንዲፈልጉ የምትታሰርበትን መንገድ፣ ገንዘብ የምትጠየቅበትን፣ የሆነ የምትከስርበትን መንገድ እየፈለገ ሁልጊዜ አንተን ማበሳጨት ነው የሚጀምረው። ይሄ ነው የሰይጣን ስልቱ። በቃ አንተ ላይ ተስፋ ሲቆርጥ በሰዎች ይመጣብሃል፣ ይዞርብሃል ማለት ነው። ወደዚህ ስንመጣ ግን ስዕሉ ፊት ሆነ የዝሙት ሐሳብ መጥቶ ለምሳሌ ቅድስት አርሴማ ሊሆን ይችላል። ሴቶች ቅዱሳን ሰማዕታትን ስታያቸው የዝሙት ሐሳብ ሊመጣብህ ይችላል። በዚህ ልክ እንድታስባቸውም ሊያደርግ ይችላል። ምናልባት ለመግለጽ የተቸገርከው ይሄ ሊሆን ይችላል። ያለ ነው እነሱን ለመግለጽ እንደዚህ ብሎ ነው መሰደስ። ይሄ በፍጹም ሰው ሊያስበው የማይችል እንዴት ነው አንዲትን ጻድቅና ቅድስት የምትላትን ሴት በዚህ ልክ የምታስባት? ይሄ የኔ ሐሳብ አይደለም ነው ማለት ያለብህ። ይሄ የሰይጣን ሐሳብ ልክ ነው። ብዙዎቻችን የምንቸገረው ወይ የምቸገረው ብዬ የማስበው እሱን ከዚህም በፊት በደንብ እንትን ብለህናል። ልክ እንደ ፈጠራ ችሎታ ያንን ክፉ ሐሳብ ሰፖርት የሚያደርግ ዝም ብሎ ሐሳብ ይመጣልሃል። ልክ እንደ ማሰላሰል ማለት ነው። እሱ ነው ትንሽ አስቸጋሪ የሚያደርገው። ለምሳሌ ክፉ ሐሳብ መጥቶ ዝም ብለህ በእግዚአብሔር ገስጸህ ብለህ ልትተው ትችላለህ። ግን ያን ክፉ ሐሳብ እንትን ማለት እንዲቀጥል ይሄ ገብተዋል። እንትኑ መቀየር ነው፣ ስልቱን መቀየር ነው። ለምሳሌ ስትጸልይ ተመልከት፣ ስዕሉን እያየህ ስትጸልይ ከሆነ እንደዚህ የሚያደርገው አይምሮ ውስጥ ከሆነ ምን ብያለሁ? መልካ ዑራኤል ስትጸልዩ፣ ድርሳነ ዑራኤል ስትጸልዩ፣ መልካ ኢየሱስ ስትጸልዩ አይምሯችሁን የማስተካከልና የመቀየር አቅም አለው። አስተሳሰብን ከሆነ ሁልጊዜ እንደዚህ የሚያበላሽብህ አስተሳሰብህን ማስተካከል። አንተ ዝሙትን ሳታስበው ሀፍረተ ስጋ ቆሞ ልታገኘው ትችላለህ። ብዙ ጊዜ ወንዶች ጠዋት ስትነሱ ብልታችሁ ቆሞ አታገኙትም። ይሄ ያለ ነው፣ ብዙ ወንዶች ላይ የሚገጥም ነው። ትክክል። ሳይንቲስቶች ምን ይላሉ ወይም ዶክተሮች ምን ይላሉ? የጤንነት ምልክት ነው ብለው የሆርሞናችሁ ተመጣጥኗል፣ የምንድናችሁ ነው ምንድነው የሆነ ስም አለው አሉ። እሱ በጣም ጥሩ ሁኔታ ላይ ያላችሁት ማለት ነውና ሩካቤ መፈጸም ጤንነት ነው የሚሉ ዶክተሮች ሁሉ ቲክቶክ ላይ መጥተዋል። ምንድነው አንተ እኮ ተኝተህ የምታየው ህልም ሌላ ነገር ነው፣ ጠዋት ስትነሳ ግን ሌላ ጉዳይ ነው። ድንኳን ሰርቶ ነው የምታገኘው። እና ይሄ ምንድነው አንተ ስጋህ ላይ ነው ያረፈው እንጂ አይምሮ ውስጥ የለም ማለት ነው። ይሄ መንፈስ ስጋህ ላይ ነው ያለው። ይሄ መንፈስ እንደምታደርገው በስግደት ነው የምታሸንፈው። ረጅም ሰዓት ሰግደህ ላበላብ እስከምትሆን ሰግደህ ከዛ ወዲያውኑ በስላሴ ስም አስሬሃለሁ ብለህ ምትችል ከሆነ በመቁጠሪያ ካልቻልክ ግን እምነት ምናምን ቀብተህ ያ ፕራይቬት ፓርትህን እምነት ምናምን ቀብተህ በቃ መዋል ነው። ከዛ ነፃ አይምሮህ ግን ነፃ አድርገው። ይሄ የኔ ሐሳብ አይደለም፣ እግዚአብሔር ሆይ እኔ እንደዚህ አላልኩም፣ ይሄ የሌላ ሐሳብ ነው፣ ሰው እንዴት እንደዚህ ሊያስብ ይችላል ብለህ አይምሮህን ንጹህ ማድረግ ነው። መጨነቅ የለብህም እንዴ። አንዳንድ ሰዎች እኮ በህልመ ሌሊት ራሱ ዘራቸው ፈሶ ጠዋት ሲነሱ
ንስሐ አባት ጋር ሄደው ዝሙት ፈጽም ያለው ብሎ ንስሐ የሚገባሉ። በዚህ ልክ የሚጨነቁ አሉ። ኖ ዝሙት አልፈጸሙም። ዝኔ የተፈሰሰው ሰው ዝሙት ፈጽመው ሳይሆን ዝኔ የተፈሰሰው በህልሙ በሚያየው ነገር ነው። ምናልባት ቀን የአይን ኃጢአት ሰርቶ ከሆነ አንዲትን ሴት በተደጋጋሚ በዝሙት የሚያያት ከሆነና ሌሊት የመጣችበት እሷ ከሆነች ዘሩ ስለፈሰሰበት ጉዳይ ሳይሆን እሷን በዝሙት ቀን እያያት በመቃጠሉ ነው ንስሐ መግባት ያለበት። ግልጽ ነው። ይኸውልህ እዚህ ጋር መጽሐፍ ቅዱስ ላይ ምዕራፍ ላንብብልህ፣ የሚጠቅም ነገር ላንብብልህ። ምን ይላል መሰለህ? እሺ መጽሐፍ ቅዱስ ዘፍጥረት 34:8 ላይ ከላይ ልጀምርልህ። የያዕቆብ ልጆችም ይህንን በሰሙ ጊዜ ከላይ ላምጣ። ያዕቆብም ልጁ ዲና እንዳስነወራት፣ ቆይ አሁንም ከላይ ልምጣ። ቁጥር ስንት ላይ መሰላችሁ? ቁጥር ከሁለት ጀምሮ ለያዕቆብም የወለደችለት የልያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች ይላል። ዲና የምትባሏ ያለችበት እንግዲህ ሰው ሀገር ሄደው ነው። ለምሳሌ አንተ አግብተህ ዱባይ ብትሄድ የዱባይ ሴቶችን እስቲ ልይ ብላ የአንተ ልጅ ወክ አደረገች ማለት ነው። የአንተ ልጅ ገብቶሃል? አዎ እስቲ ልያቸው ብላ ወጣች። የሀገሩም አለቃ የኤዋዊው ሰው የኤሞር ልጅ ሴኬም አያት። ሴኬማውያን የሚባሉ ሰዎች የዚህ ሰው ልጆች ናቸው። ሴኬም አያት፣ ይሄም ወሰዳት፣ ከእርሷም ጋር ተኛ፣ አስነወራት ማለት ድንግልናዋን ወሰደ ማለት ነው። ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ ይላል። አያትና ተገናኛት ነው የሚለው መጀመሪያ። አያትና ተገናኛት ካለ በኋላ ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ለምን ብትል እሷ ከተማውን ሁሉ ስታካልል ነበረ። እስቲ ሴቶቹን ሊያቸው ብላ ሄደች። እንግዲህ ከነዛ ሴቶች እሷ ላይ የመጣባት ነገር የሚኖር እሷ ላይም የዝሙት መንፈስ ይኖርባት አይዶን ነው። ምናልባት ይሄ አይታወቅም። ግን ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ምን ከሆነ በኋላ ነው? ግን አብሯት ከተኛ በኋላ ነው ይሄ ሁሉ የሆነው። ብላቴናይቱም ወደዳት፣ ልቧንም ደስ በሚያሰኝበት ነገር ሁሉ ተናገራት ይላል። የማት ምላሰኛ ወንድ ነው ማለት ነው። እንግዲህ በጣም እወድሻለሁ እያለ አፈቅርሻለሁ እያለ በደብዳቤም በምንም እንደሚያታሉት ልቦናዋን ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁ ዲና እንዳስነወራት ሰማ። ያዕቆብ ራሱ ሰማ፣ አባታችን ያዕቆብ። ልጁንም ከከብቶቻቸው ጋር በምድረ በዳ ነበሩ። ልጆቹም እነ ዮሴፍ እነ ሮቤል ምናምን ማለት ነው። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬምም አባት ኤሞር ይነግረው ዘንድ ወደ ያዕቆብ መጣ። የያዕቆብም ልጆች ይህንን በሰሙ ጊዜ ከምድረ በዳ መጡ። የያዕቆብም ልጅ በመተኛቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ። እንዲህም አይደረግምና አሉ። ኤሞር እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው እባካችሁን እርሷን ስጡን አለ። ከዛ እንደዚህ ያለ ይቀጥልና ምን አደረጉ እነሱ? ተበቀሉት። ይሄንን ሰው እንደዚህ ለምን ታደርጋለህ ብለው በቃ በዚህ ምክንያት ከባድ በቀል መጣ። እህታችንን ድንግልናዋን ያለ ባህላችን ስላስነወራት ብለው ተበቀሉ። አሁን እዚህ ጋር ስትመጣ ምድራዊ የሆነ ሐሳብና ፍቅር ነው ወደ ጋብቻ የመጣው። መጀመሪያ አያት፣ እሷም ልዙር ብላ ስትሄድ በዝሙት መንፈስ ተነድፋለች ማለት ነው። ልክ ንጉሥ ዳዊት በዝሙት መንፈስ እንደተበላው። ማነች ስሟ? ቤርሳቤህ የምትባል ሴት እሱ በሰገነት ላይ ሆኖ ወደታች ሲመለከት የኦሪዮን ሚስት ገላዋን እየታጠበች አያትና ከዛ የዝሙት ስሜቱ መጣበት ይላል። የዝሙት መንፈስ ማለት ይሄ ነው። አምጧት አለ፣ አብሯት ተኛ። ልክ አካሏን ሲመለከተው ምን ሆነ? መተኛት አማረው ማለት ነው። አየህ፣ ይኸውልህ እዚህ ጋር ከባዱ ነገር ነው። እዚህ ጋርም ዲና የምትባሏ ሴት እስቲ የከተማዎቹን ሴቶች ልመልከታቸው ብላ ስትወጣ የከተማዎቹ ሴቶች ደግሞ ምንድን ናቸው? ድንግልናቸውን ያስረከቡ ዘማውያን ናቸው ማለት ነው። የእነሱ መንፈስ እሷ ላይ መጣ። እሷ ላይ ያለው ደግሞ በሴኬም አስበላት። ከዛ ሴኬም ተቀጣ። በጣም ከባድ ችግር ውስጥ ነው የገቡት። ከዚህ በኋላ ታሪኩ በጣም ሰፊ ነው። እንዲሁ ደግሞ ይኸው ሌላም ደግሞ እዚሁ ከስር
የንጉሥ ሰለሞንን ሲናገር ደግሞ እንግዲህ ከመንፈስ አንጻር የምነግርህ ንጉሱም ሰለሞን ከፈርዖን ልጅ ሌላ በአሞናውያንና በአሞራውያን በኤዶማውያንና በሴዶማውያን በኬጣውያን ሴቶች በብዙ ሴቶች እንግዶች ፍቅር ተነደፈ ይላል። በሴቶች እንግዶች ወይም ደግሞ በእንግዶች ሴቶች ፍቅር ተነደፈ። እነዚህ አሁን የጠራሁልህ ሀገሮች ምንድናቸው? አጋንንት የሚያመልኩ ጣዖት የሚያመልኩ አገር ሴቶች ልጆች ናቸው። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰለሞን በፍቅር ተቃጠለ ወይም ደግሞ ተጣበቀ ይላል። ስለዚህ ይሄ የጠቢቡ ሰለሞን በዝሙት መንፈስ መውደቅ ያመጣበት ምነው እነዚህ ሴቶች እሱ ሀገር ስላሉና ገንዘብም ምግብም ምቾትም ሁሉ ነገር ስለተመቻቸለት ነው። አንዳንዴ የዝሙት መንፈስ በራሱ እንዲመጣ ምክንያት የሚሆነው ስጋችን ነው። ድሎትና ምቾት፣ ይሄ ዘና ብዬ ልምጣ፣ ወክ አድርጌ ልምጣ፣ እስቲ ትንሽ ፈታ ብዬ ልምጣ የምትለው መንገድ በራሱ የዝሙት መንፈስ ይጠራል። ያ መንፈስ ከአንተ ጋር አብሮ ጸሎት ክፍል ሲገባ የነዛን ሰዎች ባህሪ ነው የሚያሳየው። እነሱ ዓለማዊ ናቸው፣ ጠጭ ናቸው፣ አጫሽ ቃሚ ናቸው። መንፈሳቸው ከአንተ ጋር አብሮ ሲመጣ ስትንበረከክ የእነሱን ባህሪ ነው የምታሳየው። ለምሳሌ ቲክቶክ ላይ አላየህም? አርሴማ እንደዚህ ትሁን፣ እናቷ እንደዚህ ትሁን፣ ተክለ ሃይማኖት እንደዚህ ይሁን ከፈለክ የራስ ተዘቅዘቅ ምናምን ይላል አይደል? አልሰማቸውም? በባለጌ ነገር ቅዱሳን ሲሳደቡ የእነሱ መንፈስ ምን አይነት እንደሆነ አስበው እስቲ። ሀሳባቸው ነው ሁሉ ነገር፣ ነውራቸው በሙሉ እንዳለ ሀሳባቸው ነው። እና የእነሱ የዝሙት መንፈስ አንዲት ሴት ላይ በባለጌ እናት እንደዚህ ትሁን ብሎ የሚሳደብ ሰው፣ በባለጌ ነገር የሚሳደብ ሰው አንዲት ሴት ላይ በልቧ ላይ አርፎ ሰድቧት ወደ ጸሎት ክፍል ገብታ ስትንበረከክ የዛ ሰው መንፈስ አብሯት ይንበረከካል። ከዛ ስዕሉን የምትረዳበት መንገድ ያ ነው የሚሆነው። አንተም እንደዛ ነው የምትሆነው ማለት ነው። ገባህ አሁን? ስለዚህ ጠቢቡ ሰለሞን የሴቶቹ ፍቅር መጥቶበት በእነሱ ፍቅር ተነደፈና በቃ ወደቀ። ግብረ አውናን የሚባል ታውቃለህ? አዎ፣ አውናን የሚባል በመጽሐፍ ቅዱስ ውስጥ ዘሩን ያፈሰሰው ሰው ማለት ነው። ወንድማቸው ታላቅ ወንድማቸው የይሁዳ ልጆች ናቸው። ታላቅ ወንድማቸው የመጀመሪያው ልጅ አገባና ሚስቱን ሲገናኛት ልጅ መውለድ አልቻለም፣ ሞተ። ከዛ በኋላ ወንድሟ ያግባት ተባለ። የእሱ ወንድም ያግባት ተባለና ወንድሙ ምን አለ? አይ ወንድሜ ሞቷል፣ ወንድሜ ከገደለች ሴት ጋርማ እኔ አልወልድም፣ ሚስቱ ልትሆን አይገባም፣ ለእኔ ሚስቱ ልትሆን አይገባም ብሎ ሲገናኛት ደስ ማይላል አይደል? ደስ ማይል ነገር ያለ ስድስተኛው ልጅም ጭምር ማለት ነው። የመጨረሻው ሁሉም ሞቱ። አይ ወንድሞቼን የገደለች ሴት ጋርማ እኔ ልጅ አልወልድም ብሎ ልክ ስሜቱ ሲመጣ ወደ ውጭ አውጥቶ ዘሩን አፈሰሰው ይላል። ከዛ እግዚአብሔር በአልጋ ላይ ድርቅ አድርጎ አስቀረው። ሞተ፣ ተቀሰፈ ነው የሚለው። ዘርን ውጭ ማፍሰስ፣ በኮንዶም ጠቅልሎ መጣል፣ እንደዚህ ነገሮች ያስቀስፋሉ። ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው የምነግራችሁ፣ ዘፍጥረት ላይ። አሁን ምን ለማምጣት ነው የፈለኩት? የመጀመሪያው ባል የሞተው በምንድን ነው? የመጀመሪያው ባል የሞተው በምን እንደሆነ ሳይታወቅ ሁሉም ወንድማማቾች እየመጡ አገባት፣ ሁሉም ሞቱ ነው የሚለው። ይሄም ደግሞ ዘሩን አውጥቶ በማፍሰሱ ተቀሰፈ፣ ሞተ። ተመሳሳይ የሆነ ነገር የተፈጸመባቸው። ያው ነገር ደግሞ ትዕማርን ምን አደረጋት? ማነው ያችን ሴት ምን እንድትሆን አደረጋት? እንግዲህ ትዕማር ነው ስሟ ይመስለኛል። ምን እንድትሆን አደረጋት? ዞራ እንደገና አባትየው ልትገናኘው ሞከረች። አይገርማችሁ? የልጆቹ ሚስት እኮ ናት። ይሄ ሁሉ ዝሙት መንፈሱ እንዴት እንደሚሽከረከራየው። እሷ ግን ወድ አይደለም። እላዋ ላይ ጭኗ ላይ የተቀመጠ አስማንዲዮስ የሚባል መንፈስ እንዳለ ነው እንግዲህ ከድርሳነ ሩፋኤል የተማርነው ማለት ነው። ጭን ላይ የሚቀመጥ አስማንዲዮስ የሚባል ዛር መንፈስ አለ። እሱ ሴቶችን እንዳይወልዱ እንዳያገቡ፣ ሲያገቡም ባሎቻቸው እንዲታመሙ እንዲሞቱ፣ ያለ እድሜያቸው እንዲቀሰፉ፣ ልጅ ከወለዱ በኋላ የሚሞቱ ባሎች አሉ። ወይ ባሏ እኮ ገና ባገባች በ2 ዓመቱ የሞተባት፣ በ3 ዓመቱ ብዙ ፍቅሯን ሳትጨርስ ሞተባት ይባላል። አንዳንድ እህቶች ላይ ያለው መንፈስ ገዳይ ነው። ባሎቻቸውን ይገልባቸዋል። ሩካቤ ከፈጸሙ በኋላ ወንዶቹ ልክ እንደ ሴቶቹ እኮ ተቃጠሉ ይላሉ። ብልታቸው ይቃጠላል፣ ይታመማሉ እኮ። ያ ምንድነው? የመንፈሱ ባህሪ ነው። ይሄን ማብራራት ያስፈልገው ለምንድን ነው? ይሄው መንፈስ ጸሎት ፊት ስትንበረከክ ምን ይሆናል መሰለ?
በዛው በዝሙት ሐሳቡ ነው የሚያሳስብህና የሚያሰድባት። ማርያምንም ይሰድባታል። እንድታስባትም የሚፈልገው የዝሙቱ መንፈስ በዛው ሐሳብ ነው፣ በሰዎቹ ማንነት ነው የምልህ። አስበው፣ ጠቢቡ ሰለሞን በእግዚአብሔር ቤተ መቅደስ ፊት ለፊት ለጣዖታት ቤቶችም ሰራ። ለማን ሲል? ለሴቶቹ ሲል፣ ሴቶቹን ለማስደሰት። እነዚህ አሁን የጠራውልህን የተለያዩ አገር ሴቶችን ሊያስደስታቸው ሲል ለአማልክቶቻቸው በእግዚአብሔር ቤተ መቅደስ ፊት ለፊት ምን ሰራ? ጣዖት ቤት ሰራ። ይሄ ማለት አንተ ስዕሉ ፊት ስትንበረከክ በአንተ ልብ ውስጥም መናፍስቶቹ በስዕሉ ፊት ስትንበረከክ የሚያሳዩትን ባህሪ ተመሳሳይ ነው ማለት ነው። አንድ ነው። ለምሳሌ አንተ ልብ ላይ ሆኖ ማውራት ከቻሉ ወይ ተጠራጣሪ ነህ፣ የእውነት ፈሪ ነህ፣ ወይ መናፍስቶቹ አንተ ልብ ላይ ገብተው እንዲያወሩ ምክንያት የሆነ አንተ ጋር ደካማ ጎን አለ ማለት ነው። እንዴት አይምሮህ ላይ ማውራት ቻሉ? እንዴት ይህን ሀሳብ ማሳሰብ ቻሉ? ሊያውም በእግዚአብሔር ስዕል ፊት ወይም በጸሎት ፊት፣ ሊያውም እግዚአብሔርን እየጠራህ ቅዱሱን ስም እየጠራህ እያለ ይሄን ሀሳብ ማሳሰብ ከቻሉ ከስጋህ አልፈው አይምሮ ውስጥ መግባት ችለዋል ማለት ነው። ይሄ ደግሞ የሆነ ሰዓት ላይ እንደ መሪ ሊያጠመዝዙህና ወይ ሃይማኖት ማስቀየር ወይ ደግሞ ሀሳብ ማስቀየር፣ ዓለማዊ ማድረግ፣ አንዳንዴም ደግሞ አለፍ አለፍ ያሉ መጠጥ ማስጠጣት፣ ወደ ሱስ መሄድ ሊያደርጉ የሚችሉ መንፈስም ናቸው ማለት ነው። ቶሎ ብለህ እርምጃ መውሰድ አለብህ። የቅዱስ ዑራኤልን ጸበል መጠጣት፣ መልካ ዑራኤል ድርሳነ ዑራኤል መጸለይ፣ መልካ ኢየሱስን ደጋግመው በመጸለይ ይሄንን ግዴታ እኔ ኃጢአተኛ ነኝ ብሎ ንስሐ መግባቱ ብቻ በቂ አይደለም። መቃወም ያስፈልጋል። ይሄን መንፈስ መገሰጽ ያስፈልጋል። ከዛ ውጭ ደግሞ አለመጨነቅ። ይሄ ምንድነው? እንዴት እንደዚህ አስባለሁ? እኔ በጣም ክፉ ሰው ነኝ፣ ኃጢአተኛ ነኝ ሳይሆን ማለት ያለብን እኔ አይደለሁም። ይሄ ሐሳብ የኔ ሐሳብ አይደለም። እግዚአብሔር ሆይ ይሄ መንፈስ ከሌላ አርቅልኝ ብለህ ነፃ መሆን፣ ራስህን ገለል ማድረግ። በጣም ነው የማመሰግነው። ተመልሶልኛል። እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። ለእኛ ብዙ ነገር አድርገህልናል። ያው ከዚህ በፊት ነገር ያለው በአንተ አስተምሮ ነው ከፕሮቴስታንት የመጣሁት ወደ ኦርቶዶክስ እና ያየሁት ነገር ምንድን ነው? ብዙ ፕሬሸሮች አሉብህ እና የፋሚሊም አለ፣ ለእኛም የምታደርጋቸው ብዙ ነገሮች አሉ፣ ሌሎችም የማትነግረን ብዙ ነገሮች አሉ እና እነዚህ ሁላ ጫና በዝተውብህ እንዴት ነው በጾም በጸሎት በስግደት ኃይል የሚኖር ወይም ለመጸለይ ተነሳሽነቱን እንዴት ነው ሰው ማዳበር የሚችለው? ከዚህም ጋር እያይዤ የምጠይቀው አንዳንዶቻችን ወይ ሰርግ ወይ የሆነ ቦታ ማደር ካለብን ሌላ ቤት ሄደን ግዴታ ማደር ካለብን እና ጸሎት ቤት ማንሆን ከሆነ እንዳይስተጓጎል ምንድን ነው ማድረግ ያለብን? አሁን አንዳንዴ ከአገልግሎት አንጻር ሌላ ቦታ የምትሄድበት አጋጣሚዎች አሉና በእንደነዚህ የማይመችበት ሰዓት እንደፈለክ መቁጠሪያ መጠቀም ላትችል ትችላለህ። አብዝተህ ምሰግድ ከሆነ ወይ ምጸልይ ከሆነ በዙሪያ ያሉት ሰዎች ሌላ ነገር ነው እንትን የሚሉትና አትሊስት እንኳን ጸሎት ቤታችን ውስጥ እስከምንሆን ድረስ እንዳይስተጓጎል ጸሎታችን፣ ሁላችንም ደግሞ ባለብን የስራ የምን ፕሬሸር አለብንና ጠንክረን በዛው ይሄ የመሰላቸት ውስጥ ምን እንዳንገባ ምንድን ነው ስቴፖች ምን ስቴፖችን ትመክረናለህ ብዬ በዚህ እሺ፣ ሰዓታችንን እየጨረስን ስለሆነ 4 ሰዓት ስለሆነ አሁን አጠር አድርጌ ነው የምነግርህ። ለምን አጠር እንዳትለኝ። እሺ፣ መጀመሪያ ክርስትና ሕይወትህን በጣም አታክብደው። አንተ የከተማ ሰው ነህ፣ ባህታዊ መናኝ መነኩሴ አይደለህም። ይሄን አሳምነው ራስህን። እሺ፣ እና ደግሞ ምጸልየው ይሄ አንደኛው ነው። እሺ፣ ሁለተኛ ምጸልየው ለምንድን ነው? መንፈስ እንዲወጣልኝ ነው፣ ስራዬ እንዲከናወንልኝ፣ የሆነ ኢኮኖሚካሊ የምፈራው ነገር ስላለኝ ሰዎች ምናምን ብቻ የሆነ ኢንኬስ ምድራዊ የሆኑ ሀሳቦችንና የምትፈራው ነገር ካለ ለዛ ነው ምጸልየው። ሁለተኛው። ሶስተኛ ነገር ደግሞ በየቦታው ስትሄድ መናፍስት አሁንም ከጎኔ እየተከተሉኝ ያጠቁኛል ምናምን እያልክ የምታስብ ከሆነ የእግዚአብሔርን ጥበቃና ጠባቂ መላእክቶችን እየረሳህ ነው ማለት ነው። ይሄ ነገር መዘናጋት የለብህም። ጥያቄዎቹ ከአይምሮ ውስጥ ጨርሰው መውጣት ያለባቸው የትኞቹ ጥያቄዎች ናቸው? እግዚአብሔር እኔ ስወደውና ስቀርበውና ግዳጅን ስወጣ እሱ የተቀረውን ይሞላልኛል ብለህ ነው የዘላለም ሕይወትን ለመውረስ መኖር ያለብህ። ባይዘዌ ሰው መጀመሪያ በሁለት እግሩ ቆሞ መኖር አለበት። ከዛ ቀጥሎ ደግሞ እግዚአብሔርን እያመለከና ዘላለም ሕይወትን እያሰበ መኖር አለበት አይደል? ስለዚህ ሌላው ኤክሰስ ነው። ብዙ ነገሮች ትርፍ ናቸው። ሌላ ሁሉ ይጨመርላቸው አይተዋት። ይሄ ሌላው ሁሉ የተባለው ጉዳይ ሌላ ነው። በቃ
ዋና የተባለው ግን ጽድቁንና መንግስቱን እሹ የሚለው ነው። ይህን ትኩረት አድርገህ ነው መሄድ ያለብህና ለምሳሌ አንድ ሳምንት ያክል በፊልድ በስራ ምክንያት ወደ ወደ ቦታ ብትሄድ ይሄ በየቀኑ የምትሰግደው ስግደት ነው እንዴ እስከዛሬ የጠበቀ? በየቀኑ የምትጸልየው ጸሎት ወይም ደግሞ የምትቀጠቅጠው ነገር ነው ሰይጣን እንዳይቀርብ ያደረገው? ልክ አንድ ቀን ስትተወው መጥቶ ይመታሃል ማለት ነው። ያ ማለት ተግባራዊ ክርስትና በመኖርህ ብቻ ነው ወይስ እምነትህ፣ መንፈሳዊ ህይወትህ፣ ጥንካሬ፣ አመለካከትህ ነው ሰይጣን መጀመሪያ እንዳይቀርብህ የሚያደርገው? ያ መሆን የለበትም። የትራፊክ መብራት ከሌለ መኪኖች ምን ይሆናሉ? ይጋጫሉ፣ አይከባበሩም። ሁሉም ሊሄድ ነው የሚለው። መስቀለኛ ቦታ ላይ እስቲ አንድ ራስህን ውሰድ እስቲ። መስቀል አደባባይ ላይ ወይም የሆነ ቦታ አትላስ ወይም ቦሌ የሆነ ቦታ ላይ ብቻ መብራት አለ አይደለ? ከኔ ጋር አለ ብሎክ አድርጎብኝ ነው። ክራውድድ የሆነ ቦታ ላይ ሄድና አንተ አንዱ ሾፌር ነህ። አዎ እየሰማሁ ነው። ምንድን ነው ቤት ቆራረጠ እኮ ነው። ይሰማኛል። አንተ ይሰማ። ቆይ አንዴ እዚህ ዩቲዩብ ነው። ምንድን ነው ኔትወርክ ቀጥ ይላል። በስላሴ ስም እግዚአብሔር ገስ እስቲ ቆይ አንዴ ቆይ አሁን ተስተካክሎ ያረበ እግዚአብሔር ይሰማል። ቆይ እዚህ ዩቲዩብ ነው ማለት እንትን አይደለም። ዩቲዩብ ዩቲዩብ ነው። ኦልሬዲ እየጨረስን ነው። ምንም ማድረግ አይቻልም። እሺ እና አንድ መልእክት እንዳስተላልፍ ተፈቅዶኛል። ቆይ ታስተላልፋለህ። ሀሳብ ጥያቄውን ልጨርሰው። እሺ ክራውድድ የሆነ ቦታ ላይ ይሄ ረሽ ሃወር ወይም የትራፊክ መጨናነቅ ያለበት ቦታ ላይ አንተ አንዱ ሾፌር ነህ እና መብራት ጠፍቷል ወይም የትራፊክ መብራቱ የለም፣ ትራፊኩም የለም። እንዴት ነው የሚታለፈው እዛ ቦታ ላይ? ከግራ ወደ ቀኝ፣ ከምስራቅ ወደ ደቡብ፣ ከምስራቅ ወደ ምዕራብ እና ከሰሜን ወደ ደቡብ የሚሻገሩ መኪናዎች ወደ የሚፈልጉ እንዴት ነው የሚሄዱት? አንድ ሾፌር የግዴታ ወጥቶ ወይም አንድ የሆነ ሰው ወጥቶ በተራ ማስኬድ አለበት። አለበለዚያ ሁሉም መሀል ላይ መጡና ክምር ይሉና ምን ይሆናሉ? በቃ መሰዳደብ ነው። ፒ ነው የሚለው የምናየው ነገር ነው። ላይፍም እንደዛ ነው። በአንተ ህይወት ውስጥ የሆነ መስመር የሚያስይዝ አንድ አካል ሊኖር ይገባል። ወይም ደግሞ አንድ ዓላማ፣ አመለካከት። እኔ እየጸለይኩ ነው ወይ ህይወቴን የጠበቅኩት? እግዚአብሔርስ ቸርነቱ የት ጋር ነው? ጥበቃው፣ የጠባቂ መላእክቶቼ ስራ የት ጋር ነው? ሁልጊዜ እጸልያለሁ። አንድ ቀን እልፍ ካልኩኝ እምሞት ነኝ ወይ? የሁልጊዜ ባለፈው የጸለይኳቸው ጸሎች ለነገ አይጠቅመኝም ወይ? እስከ መቼ ነው የሚጠቅመኝ? ለምሳሌ ቅዱስ ቁርባን ኤክስፓየርድ ያደርጋል ወይ ብሎ እንደማሰብ ማለት ነው። አንዴ ተቀብለሃል፣ ኤክስፓየርድ አያደርግም። ግን ሁሌ ከክርስቶስ ጋር መሆን ስለምንፈልግ በ40 ቀን አንዴ እንቀበላለን። ልክ እንደዛ ሁሉ በህይወት ውስጥ በጉልበትህ ስለተመረከክ ብቻ፣ በመቁጠሪያ ስለቀጠቀጥክ ብቻ፣ ወይም ደግሞ አጠቃላይ ጸሎት ክፍልህ በየቀኑ ስለተገኘህ ብቻ ከሆነ መናፍስት ከአንተ የራቁትና የገዛቸው አንድ ቀን ወደ ክፍለ ሀገር ስትሄድ ችግር የሚገጥምህ ከሆነ እንጃ በቃ በአንተ ጉልበትና በአንተ ኃይል ነበረ ክርስትና ህይወትን የጠበቅከው ማለት ነው። ኖ እንደዛ አይደለም። አንተ ድርሻህን ትወጣለህ። የእግዚአብሔር ጥበቃ ግን እንዳንተ አስተሳሰብ ነው የሚሆነው። የአንተ አስተሳሰብ ምንድን ነው? ዘላለም ህይወት ለመውረስ፣ መንግስተ ሰማያትን ለመውረስ፣ ከክርስቶስ ጋር በፍቅር ለመኖር እንደዚህ አይነት ሀሳቦችን የምታስብ ከሆነ ያን ሀሳብህን ነው ሰይጣን የሚጠላው። ስለዛኛው ሀሳብ ሲል ብቻ ነገም ላይፈትን ይችላል፣ ከነገ ወዲያም ላይፈትን ይችላል። ምክንያቱም ነገ ከነገ ወዲያ ከሳምንት በኋላ ወደ ጸሎት ክፍል ስትመለስ ምን እንደምታደርገው ያውቃል፣ እንደምትይዘው ያውቃል፣ እንደምትጠመቅ ያውቃል፣ ቅዱስ ቁርባን ተቀብለህ እንደምታዋርደው ያውቃል። የነገ ዓላማህን ነው አሁን ቁጭ ብሎ የሚያየው እንጂ ዛሬ አንተ መጸለይህን ምንም አይመስለውም። እሱ የገጽ መቁጠር አድርጎ ሊያስበው ይችላል። ነገ ግን ወደ ጸሎት ቤት ስትመለስ ራስን የማታምን ሰው ከሆንክ በእርግጥም እንደዛ ነው። ከጸሎት ቤቴ ከወጣው በዝሙት ወድቃለሁ፣ አይ በሱስ ወድቃለሁ ምናምን ብለህ የምታስብ ከሆነ
በቃ ከዛ ክፍል መውጣት የለብኝም ብለህ ነው ራስን ያስተካከልከው። ሁልጊዜ ሲጋራ የሚያጨስ ሰው ሁልጊዜ ንስሐ ከሚገባ ሲጋራ መጥፎ መሆኑን አስበው ሁልጊዜ ንስሐ ከሚገባ ሲጋራውን እንዴት ማቆም እንዳለበት አስበው አንድ ጊዜ አቆመው ነው ንስሐ መግባት ያለበት ብዬ አስባለሁ። እንደኔ ጫት የሚቀመም ሲጋራ የሚያጨስም አንተም የምትለው ህይወት እንደዛ ነው። በሆነ አጋጣሚ ማትጸልይባቸው ዓመታት ሊመጡ ይችላሉ። ወይም ደግሞ መጸለይ ማትችልበት ሁኔታ ታመህ ሊሆን ይችላል ወይ ደግሞ በሆነ አጋጣሚ። ስለዚህ ለዛ ቀን ስንቅ እንዲሆነ አድርገህ ነው ዛሬ መኖር ያለብህ። እምነትህን አመለካከትህን ነው ማስተካከል ያለብህ ብዬ አስባለሁ። ግልጽ ነው አይደል? አዎ። አንድ ጸሎት መጽሐፍን ጸልየህ የሚፈራህ ሰይጣን 10 መጽሐፍትን ብትጸልይ የሚፈራህ ሰይጣን ያው ተመሳሳይ እንጂ 10 መጽሐፍት ጸልይ ከነበረ ዛሬ አንድ ውዳሴ ማርያም ብቻ ስለጸለይክ ውስጥህ የሚፈራ ከሆነ በቃ በገጽ ብዛት ነው የምታምነው ማለት ነው። ያ መሆን የለበትም። በስመ አብ ወወልድ ወመንፈስ ቅዱስ ስትል ራሱ የሚሸበር አጋንንት ነው መሆን ያለበት። እንደገናም ደግሞ በረከቴን ለማግኘት በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስትል የምትፈልገው ነገር መከናወን መቻል አለበት። ለምን በትንሹም ጸሎት በትልቁም ጸሎት አንተ ላይ አክቲቭ መሆን የሚችል የመንፈሳዊ ህይወት መኖር ነው መጀመሪያ የሚያዋጣው። እኔ እንደዛ ነው የማስበው። እኔ አሁን በላይቭ ምክንያት በዶር ቱ ዶር በማገለግልበት ምክንያት በጣም ብዙ ምክንያቶች አሉ። ገዳማትም ሲሄድ ወይ የሆነ ቦታ ሲሄድ የጸሎት ሰዓት ይዛባል። ባገኘሁት አጋጣሚ 3 ሰዓትም 6 ሰዓትም 9 ሰዓትም 11 ሰዓትም ስልኬን እሞላዋለሁ አላርም። ልክ ሲነዝረኝ በዛች ቅጽበት አቡነ ዘበሰማያት ይትቀደስ ስምከ ብዬ ጸልያለሁ። ከዛ ያችን ሰዓት አስቤ ለምሳሌ 9 ሰዓት ከሆነ ኢየሱስ ክርስቶስ 9 ሰዓት ላይ ምን አድርጓል? ሰይጣን በ9 ሰዓት ላይ ምን ሆኗል? ያንን ታስበዋለህ። ጌታ ሆይ እኔንም ልክ እንደዛ አድርግ ብለህ ትጸልያለህ። ክርስቶስ 9 ሰዓት ላይ ነፍሱን የሰጠበት ሰዓት ነው። በጣም ብዙ ነገሮች ለውጥ የመጡበት ሰዓት ነው። ድንግል ማርያምን በመስቀል እግር ስር ታገኛታለህ በዛ ሰዓት ልጇን እያየች። ያንን ማሰብ ያለብህ። በቃ ይሄ በቂ ነው ላንተ። 1 ደቂቃ ወይ 2 ደቂቃ ነው። ታክሲ ውስጥም ልትሆን ትችላለህ፣ ቢሮም ልትሆን ትችላለህ፣ ምናልባት ከሰዎች መካከልም ሊሆን ያቺን 2 ደቂቃ ግን አስበሃት ልክ ቅዱሳን እንደሚጸልዩት እኔ ብቻን ሰዓት ላስባት ብለህ ስትጸልይ ነው ያንተ ያቺ ትንሿ ጸሎት ትልቅ ዋጋ የሚኖራት እንጂ ሰዎችን እስኪታዘቡ ቅር እስከሚሰኙ ድረስ ቆይ መጣው ብለህ ስራህን በድለህ ምናምን ሄደህ 2 ሰዓት ሙሉ 1 ሰዓት ሙሉ መጸለይ አይደለም። እሱ አይደለም ትልቁ ሚኒንግ ትርጉም የሚሰጠው እሱ አይደለም። ዋናው አንተ በዛ ሰዓት ላይ እግዚአብሔርን ማሰብህና ስለ ነፍስህ ማሰብህ ነው የሚፈለገው ማለት ነው። እና ሁኔታዎች ከጸሎት ቢያርቁህም ማድረግ ያለብህ ምንድነው? ሁኔታዎች ከጸሎት ቢያርቁኝም እምነቴ ግን ይሄ ነው ብለህ አንተ ለራስህ የምትነግረው ነገር ሊኖር ይገባል። በቃ እሺ መምህር አመሰግናለሁ። በመጨረሻ ማስተላለፍ የምፈልገው መልእክት ምንድነው? የመምህር ግርማ ጀምሮ ከሳቸው ስር ያንተ አስተምሮ ሁላችሁም ከማነባቸውና ከምወዳቸው አባት ከቅዱስ ቄርሎስ እና ከአቡነ ሽኖዳ ጋር በጣም እያያዝብኛል። ቅዱስ ቄርሎስ የግብፃዊው በሳቸው ዘመን ቤተክርስቲያኗ በጣም ትልቅ ችግር ነበር እና እሳቸው ከመጡ በኋላ ነው ቤተክርስቲያኗ እንደ አዲስ የተስተካከለችው። ከዛ በሳቸው ስር አቡነ ሽኖዳም እንደዚሁ በእውቀት በማስተማርና ቅዱስ ቄርሎስ ከመምህር ግርማ ጋር ማወዳደሬ ሳይሆን ግን የሚመሳሰልብኝ ነገር እናቸው ዝምታቸው አጋንንትም ቅዱስ ቄርሎስ ያስወጡ ነበር እና ብዙ ነገር በሳቸው መቤታችን የተገለጠችበት የቅዱስ ማርቆስ ሬሊክስ የመጣበት ብዙ ነገር በቅዱስ ቄርሎስ ጊዜ ሆኖ ነበርና እንደዛም ሆኖ ግን ሰዎች ይቃወሟቸው ነበር። አሁን መምህር ግርማን የሱዳን መተተኛ እንደሚሉት ቅዱስ ቄርሎስንም ተመሳሳይ የሆነ በማነብበት ሰዓት ተመሳሳይ የሆነ ነገር ነበር የሚገጥማቸው። በአቡነ ሽኖዳም ጊዜ ደግሞ እንደዚህ እውቀት በማስፋፋት ያጋንንትን ይሄ ያለውን ሴራውን በማጋለጥ ላይ በጣም ብዙ አድርገዋል እና ያንተንም ደግሞ በእሳቸው ጋር ያንተን አስተምሮ መጽሐፍም ሳነብ የእሳቸውን መጽሐፍ ሳነብ ተመሳሳይነት አለው እና ያ ዛኔ ያደረጉት ነገር አሁን ለግብፃውያን ትልቅ ማሻሻያ እንዲኖር አድርጓል እና
ምን ለማለት ፈልጌ ነው? እናንተም አሁን የምታደርጉት ነገር ወደፊት አሁን ብዙ ቻሌንጅ ቢኖረው ግን ወደፊት ትልቅ እንትን ነው ስንቅ ነው የሚሆነው እና ለምታደርጉልን ነገር አመሰግናለሁ። የምታዳምጡት እና ወንድሞቼ ደግሞ ሁላችንም ያዳመጥነውን ካዳመጥን በኋላ መተግበር ብቻ ሳይሆን እኛም ደግሞ የበኩላችንን ምን ማድረግ እንችላለን የሚለውን ልናስብበት ይገባል። በሀሳብም በገንዘብም በጸሎትም ሁላችንም መተጋገዝ አለብን። ለምን ጠላቶች ወይም ሌሎች ሰዎች በህብረት ይሄ አሁን በእናንተ የሚደረገው ነገር እንዲጠፋ ጥረት እያደረጉ ስለሆነ እኛም የበኩላችንን መወጣት አለብን። በሀሳብም በገንዘብም ሆነ በጸሎትም የሚያደርጉ አሉ፣ እግዚአብሔር ይስጣቸው። ግን ሌሎች ደግሞ አለን ያለን ተቀብለን ብቻ መስጠት ያልቻልን እና የአቅማችንን ሁላችንም ብንተባበር ብዬ አስባለሁ። እና መምህር በቃ ሁሌ ይገርመኛል ቅዱስ ቄርሎስን ሳስብ እና አቡነ ሽኖዳን ሳስብ መምህር ግርማና መምህር ተስፋዬ ነው የሚመጣብኝና ባስተምሯቸው ስለሄድን ልክ ነህ። ባስተምሯቸው ስለሄድን ልክ ነህ። አስተምሯቸውን እኔ ምሳሌ አንብቤው ከሆነ የእሳቸውን አስተምሮ ወይም ደግሞ የቅዱስ ቄርሎስን አስተምሮ መቀጥልበት እንደ ጥሩ ነገር ወስጄ ማስተምርበት ከሆነ ካነበብከው ጋር ሊሄድ ይችላል እንጂ እንትን አይልም። አንተ አንብበሃል። በእርግጥ የሚነጻጸር ሆኖ ሳይሆን ያን የቅዱሳንን መንገድ ሄደን ሳይሆን የቅዱሳንን ትምህርት አስተምረን ነው የተግባባ ነው ለማለት ፈልጌ ነው። እና ለኛ ያ ጠቅሞናል። ገጠመኙ ራሱን የቻለ ትልቅ ነገር ነው። ታምራቶቹን ራሱ በቅዱስ ቄርሎስ የተደረጉትን በማይበት ጊዜ አሁን በእኛም ጊዜ ብዙ ነገሮች እየተደረጉ ነው እና እግዚአብሔር በእናንተ ላይ አድሮ እኛንም እየቀየረን ነው። እኔንም ራሱ ከፕሮቴስታንት የመጣሁት በአንተ አስተምሮ ነው እና በዚህ አጋጣሚ አንተንም ለማመስገን እፈልጋለሁ። ዛሬ እንደውም ቀኑ የቅዱስ ቄርሎስ በ30 ነው የእሳቸው ቀን ነው። በረከታቸው ይደርብን። ሰማዕቱ ቅዱስ ሚናስ እና ቅዱስ ቄርሎስ በጣም ቅርርብነት አላቸው እና እመቤታችንም በታሪክ አንዱ በ3 ዓመት ያክል በተገለጠችበት ጊዜ ነው በቅዱስ ቄርሎስ እና ትልቅ አባት ናቸው። በረከታቸው ይደርብን እና መምህር በጣም ነው የምንወድህ፣ በጣም ነው የምናከብርህ። ረጅም ዕድሜ ከጤና ነው ምንላለው። ለአንተም ለቤተሰቦች ትልቅ ነገር ነው እያደረክ ያለኸው። ለእኛም አትነግረን በጣም ብዙ ነገር አለ። ሁሉን ብታወጣው ሰው በጣም እንትን ነው የሚሆነው። ግን ያን ሁላ ኮንትሮል አድርገህ ከዛ ደግሞ ለእኛ በሚመጥን መልኩ ራሱ መምጣት በጣም ትልቅ ነገር ነው። አንተን የለየውበት ምክንያት ለምንድን ነው? ያንተ የምትሄድበት ውጊያና ሌሎቹ የሚሄዱበት ይለያያል። እናንተ የጨበጣ ውጊያ ነው፣ ቀጥታ ነው የምትዋጉት። በዚህ ሳምንት ራሱ ብዙ ነገር ነው ያወጣል እና እንዲህ የሚያገለግልና ለመገልገል የሚፈልግ ልዩነቱን ያየውበት በእናንተ አስተምሮ ነው እና አገልግሎታችሁ ጥሩ ስለሆነ የምታዳምጡትና ወንድሞቻችን እኔንም ጨምሮ እኛም ደግሞ የበኩላችንን በምንችለው ነገር እናድርግ። እንቅፋት መሆን የለብንም። ሰፖርት ነው ማድረግ ያለብን። በምንችለው አቅም ሁላችንም እንተጋገዝ ለማለት ነው። ስለሰጠኝ ረጅም ሰዓት ሰጥተህ እንዲሁ መልስ ስለመለስክልኝ መምህር ተስፋዬ አመሰግናለሁ። አመሰግናለሁ ወንድማችን፣ እግዚአብሔር ይስጥልን። ይልመድብህ እያሉ ነው። ሰብሰብ አድርገኸው አንድ ቀን እየሰጠሁ ቢያንስ በ2 ሳምንት ይሁን በወር ይሁን አንድ ቀን እየሰጠሁ እንደዚህ የምትመጣበት ሁኔታ ነው ላመቻች። ለዚህ ነው ሰፊ ጊዜ ልስጥ ያልኩት። አንዴ ጥያቄዎችህን በዛ ላይ ደግሞ የምታነሳቸው ጥያቄዎች የብዙ እህትና ወንድሞቻችን ጥያቄ ስለሆነ ነው 2 ጊዜ ሪጀክት ያደረኩህና እኔ ሳስብልህ አንተ ደግሞ ቸኮልክና ለዛ ነው። እሺ። እና ከፕሮቴስታንት ሃይማኖት ከምንፍቅና ብትመጣም በጣም ደስ የሚለው ነገር እግዚአብሔር መጀመሪያ አንተን መሰረት ላይ አስቀምጠዋል። የምታነባቸው መጽሐፍቶች፣ የምትረዳበት አንግል፣ አረዳድህ በሙሉ ኦርቶዶክስ ላይ ጸንተህ በአለት ላይ የተመሰረተ አለቱም ክርስቶስ ነው። ኦርቶዶክስ ላይ መተንኛ ክርስቶስን አገኘ ነው ካልን ቅዱስ ቁርባን ተቀብለን ነው ተሰብኮልን ቅዱስ ቁርባን ተቀብለን ከዛም አልፎ ተርፎ ደግሞ ጸንቶ በመገኘት በፈተና የሚጸና የተባረከ ነው ስለሚል ክርስቶስ ኩርኩሙን፣ ሾካክሊሉን፣ ጥፊውን፣ ምራቅ መተፋቱን ችሎት በመስቀል ላይ ተሰቅሎ የሚያደርጉትን ያቁምና ይቅር በላቸው ብሎ
ከዛ ሙትን ድል አድርጎ ደግሞ በኩራችን ሆኖ እንደተነሳ ሁሉ ወንድማችን ደግሞ ኦርቶዶክስ ላይ ምንም አይነት ፈተና ቢያጋጥመው ከውጭም ከውስጥ ፈተና ቢያጋጥመው ክርስቲያነቱ የሚለካው መጥቶ በመጠመቁ ብቻ አይደለም። ያ የተቀበለውን ክርስትና አጽንቶ በመያዝ ነው። ያለህን አጥብቀህ ያዝ ይላል ራዕየ ዮሐንስ ላይ ያለህን መክሊት አጥብቀህ ያዝ ነው የሚለው እና አንተም አንባቢ እንደሆንክም እረዳለሁና ቀጣይ ነገ ከነገ ወዲያ የራስ የሆነ ቻናል የራስ የሆነ ነገር ኖሮ ሰዎች የምታስተምርበት መንገድ እንደሚመጣ ተስፋ አደርጋለሁ። በርታ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይስጥልኝ።